በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን የወደዳቸው ቅዱሳን ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ተረፈ ዘመኑን ተረፈ ጦሙን እንዲባርክልን ከቅዱሳን በረከት እንዲያሳድርብን ቅዱስ ፈቃዱ ይሆንልን። የቅዱስ ሉቃስ ወንጌል ምዕራፍ 19 ቁጥር 28 ይህንንም ተናግሮ ወደፊት ሄደ፣ ወደ ኢየሩሳሌምም ወጣ። ደብረ ዘይት ወደሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ገብታችሁም ሰው ያልተቀመጠበት የታሰረ ውርንጫ ታገኛላችሁ፣ ፈትታችሁም አምጡልኝ። ለምን ትፈቱታላችሁ የሚላችሁ ቢኖሩ ጌታው ይሻዋል በሉ። የተላኩትም ሄደው እንዳላቸው አገኙ። ውርንጫውንም ሲፈቱ ባለቤቶቹ ለምን ትፈቱታላችሁ አሏቸው። እነርሱም ጌታው ይሻዋል አሉ። ይዘውም ወደ ጌታችን ኢየሱስ ወሰዱት። በውርንጫው ላይም ልብሳቸውን ጭነው ጌታችን ኢየሱስን በዚያ ላይ አስቀመጡት። ሲሄዱም በመንገድ ልብሳቸውን አነጠፉ። ወደ ደብረ ዘይት አቀበት መውረጃም በደረሱ ጊዜ ደቀ መዛሙርቱ በሙሉ ስላዩት ኃይል ሁሉ ደስ ይላቸውና እግዚአብሔርን በታላቅ ቃል ያመሰግኑት ዘንድ ጀመሩ፣ እንዲህ እያሉ በእግዚአብሔር ስም የሚመጣ ቡሩክ ነው፣ የእስራኤል ንጉሥ ቡሩክ ነው። ሰላም በምድር በአርያም ክብር ይሁን። ከፈሪሳውያንም በሕዝቡ መካከል መምህር ሆይ ደቀ መዛሙርትህን ገሥጻቸው ያሉት ነበሩ። እርሱም መልሶ እንዲህ አላቸው፣ እነዚህ ዝም ቢሉ እኒህ ደንጊያዎች ይጮኻሉ። በደረሰ ጊዜም ከተማይቱን አይቶ አለቀሰላት፣ እንዲህም አለ፣ አንቺስ ብታውቂ ሰላምሽ ዛሬ ነበረ። ከእንግዲህ ወዲህ ከዓይኖችሽ ተሰወረ። ጠላቶችሽ አንቺን የሚከቡበት ቀን ይመጣል፣ ይከትሙብሻል፣ ያስጨንቁሻልም። በአራቱ ማዕዘንም ከበው ይይዙሻል፣ አንቺን ይጥሉሻል፣ ልጆችሽንም ከአንቺ ጋር ይጥሏቸዋል። ድንጋይም በድንጋይ ላይ አይተውልሽም፣ የይቅርታሽን ዘመን አላወቅሽምና። ወደ ቤተ መቅደስም ገብቶ በዚያ የሚሸጡትን የሚገዙትን ሁሉ አስወጣ። የለዋጮችንም መደርደሪያ የርግብ ሻጮችንም ወንበር ገለበጠ። ቤቴ ጸሎት ቤት ይባላል የሚል ጽሑፍ አለ፣ እናንተ ግን የሌቦችና የቀማኞች ዋሻ አደረጋችሁት አላቸው። ዘወትርም በመቅደስ ያስተምር ነበር። የካህናት አለቆች፣ ጻፎችና የሕዝብ ታላላቆችም ሊገድሉት ይሹ ነበር። ነገር ግን የሚያደርጉትን አጡ፣ ሕዝቡ ሁሉ ትምህርቱን በመስማት ይመሰጡ ነበርና። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እግዚአብሔር ፈቅዶ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾማቸውን 40 ቀናት ዛሬ ፈጽመናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከዘወረደ እስከ ትንሣኤ ድረስ ለ55 ቀናት ያክል ብንቆይም እንኳ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመ ለ40 ቀናት ስለሆነ አንደኛ፣ ሁለተኛ ጌታችን ሲጦም ከቆመ ሳያርፍ ከዘረጋ ሳያጥፍ እህል ውሃ ሳይቀምስ ነውና ያንን ማድረግ ለእኛ ስለማይቻለን ቅዳሜና እሁድን ከጥሉላት ተከልክለን ሌሎች እህሎችን ግን የማያገድፉ እህሎችን እየቀመስን ስለምንቆይ በአጠቃላይ በ8ቱ ሳምንታት ውስጥ ያሉ 16 ሰንበቶች አሉ። ከነዚያ ውስጥ የትንሣኤን እሁድ ብንቀንሰው 15 ይሆናል። ስለዚህ እኛም የምንጦመው 40 ቀን ነው። ነገር ግን የእኛ 40 የሚሞላው ዛሬ ሳይሆን በሚቀጥለው ሳምንት የስቅለት ቀን ነው 40 የሚሞላው። ቅዳሜ አክፍሎት ነው። የጌታችን ጾም ግን በቅድስት ሰኞ ይጀምራል። በኒቆዲሞስ ዓርብ ወይም በቤተ ክርስቲያን መምህራን አጠራር
በተጽዕኖ ያልቃል። ዛሬ ጌታችን ጾም የተፈጸመበት በቅዱስ ማቴዎስ ወንጌል በምዕራፍ 4 ቁጥር 1 ጀምሮ እስከ 12 ያለው ታሪክ ዛሬ የተፈጸመ ነው። በተለይ ከቁጥር 2 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ሌሊት ከጦመ በኋላ ሰይጣን ሊፈትነው በ3 አርእስተ ኃጣውእ በትዕቢት፣ በስስት፣ በፍቅረ ነዋይ መጥቶበታል። ጌታችንም አብነት ሊሆነን ድል ነስቶ ድል ንሱ ለማለት ስምዐነ ሞይክዎ ለዓለም ዓለምን ማለትም ፈቃዱን አንድም ሰይጣንን ድል ነስቼዋለሁ ብሎ ለእኛ አብነት ለመሆን በትዕቢት ቢመጣበት በትሕትና ድል ነሳው። ትዕቢት የሰይጣን ነው። ትዕቢተኛ ሰው በሙሉ ለእግዚአብሔር ለመሆን ይቸገራል። ስለዚህ በክርስትና ሕይወታችን ውስጥ በጣም ሊያሳስቡን ከሚገቡ ነገሮች መካከል አንዱና ትልቁ ትሕትናን ማግኘት ነው። ትሕትና በአንድ ጀንበር የሚገኝ ነገር አይደለም። ጨርሶ ጥረት ይጠይቃል፣ ድካም ይፈልጋል፣ ሂደት ነው። አፍአዊ ትሕትና፣ ውሳጣዊ ትሕትና አለ። አፍአዊ ትሕትና ባነጋገር፣ ባለባበስ፣ ባረማመድ፣ ባመጋገብ፣ ባስተያየት ሁሉ ይገለጣል። ሰው በዓይኑ ትዕቢቱን ይገልጣል። የአባቶቻችን ትዕቢት ከልብ ሞልቶ ሲተርፍ ትዝህርት ይሆናል ይላሉ። መታጀር ሰው በዓይኑ ከፍና ዝቅ አድርጎ ሲገላምጥ ከልቡ ሞልቶ የተረፈ ትዕቢት ነው፣ ሲተርፍ ነው። እና በአስተያየቱ ትዕቢቱንም ይገልጣል። እንደገና ሽፋሽፍቶችን ስብር በማድረግ ትሕትናውንም ይገልጣል። በአመጋገቡ ትዕቢቱም ይገልጣል። አንድ አለቅጥ በመብላት ሁለት ከሰው ፊት ሲሆን ላጎራረስ እንኳ ዘመናዊ ምንድን ቄንጥ ነው የሚባለው፣ እንደዛ አይነት የሚያወጣ ሰዋል። ላጎራረሱ እንኳ እንደዛ ከሰው ፊት እዩልኝ ማለት ነው። አጎራረስ በማብዛትም በማሳነስም ማለት ነው። እንደገና ደግሞ በአመጋገቡ ደግሞ ትሑት የሆነ ያለ መጥኖ የሚመገብ ሲቆርስ መጥኖ፣ ሲያጠቅስ መጥኖ፣ አንደበቱን ሲከፍት መጥኖ፣ ሲያላምጥ ከንፈሩን ዘግቶ ነው። እሱ ራሱ ትሕትና አለው። ባረማመድ አለ። ቀስ ብሎ መሬትን አብዝቶ ሳይረገጡ አካልን ሳያወዛውዙ መራመድ ትሕትና ነው። አረማመድ ትዕቢትን ይገልጣል፣ ትሕትናንም ይገልጣል። አነጋገር በንግግሩ ትዕቢተኛም ይሆን አለ፣ በንግግሩ ትሑትም ይሆን አለ። እና ጌታችን ዛሬ በዚች ዕለት ጠላትን ሰይጣንን ድል ነስቶ ድል ከነሳባቸው ጎዳናዎች አንዱ ትሕትና ነውና ትሕትናን ገንዘብ እንድናደርግ ጌታችን ምን ሆነናል? ራሱን ከፍ ከፍ የሚያደርጉሉ ምን ይላል? አዎ ይዋረዳል። ራሱን ዝቅ ያደርግ የሚያደርጉሉ ምን ይላል አለ? ከፍ ይላል። በዚሁ በቅዱስ ሉቃስ ወንጌል ቀደም ብላችሁ ብታነቡት በ17ኛ ምዕራፍ በ10ኛው ቁጥር ላይ ምን ይላል? ገቢረክሙ ኩሎ ዘአዘዝኩክሙ፣ የታዘዛችሁትን ሕግ ሁሉ እንኳ ብትፈጽሙ አለ በሉ አግብርት ጽሩዓን ንሕነ፣ የማንጠቅም ሰነፍ ባሮች ነን በሉ፣ ሰነፍ አገልጋዮች ነን በሉ ብለዋል። ስለዚህ ዛሬ ትሕትናን የምናስብበት ቀን ነው። ጌታችን በትሕትና ትዕቢተኛ ዲያብሎስን ድል ስለነሳ፣ ሁለተኛ በስስት መጣበት። ስስት ለእኔ ማለት፣ ልብላ ማለት፣ ልልበስ ማለት፣ በስጋ እኔ ቀድሜ ልጠቀም ማለት ነው። ስስት ለራስ ማድላት ወይም አይጠረቄነት ነው። ሆዱ አልሞላ ሲል ሰው ችግር ነው። የሰው ልጅ በዚህ ዓለም የፈለገውን ቢሰበስብ የሚያስፈልገው የዕለት ጉርስ የዓመት ልብስ ብቻ ነው። ይቺ ዓለም ብዙ ድሃ ያለበት ምክንያት ድሆች ሰነፎች ስለሆኑ አይደለም። ገንዘብ ያገኙ ሰዎች የገንዘባቸውን ምንጭ ትጋታቸው እንደሆነ ሲነግሩን እኔ ማሳዘን ብቻ አይደለም ትንሽ ያስቃልም አይደል። በትጋት ሀብት ያገኙ ሰዎች ዛሬ ሀብታም ከሚባሉ ሰዎች በፐርሰንት 10-20% አይሞሉም። ምክንያቱም ሁልጊዜ የምነግራችሁ ምሳሌ አለ አይደል። ከአንድ የድርጅት ባለቤትና ከአንድ የቀን ሰራተኛ በትጋት ማን ይበልጣል? ማን ብዙ ይደክማል? የቀን ሰራተኛው ይደክማል አይደለም። ማን ነው ግን የተሻለውን ገቢ የሚያገኘው? አሰሪው። አስባችሁታል? በቀን
1 ሚሊዮን ብር የሚያተርፍ ባለሀብት ቢኖር የቀን ሰራተኛው 1000 ብር 2000 ብር ሊሰጠው የሚችለው። የዚህ ዓለም የረሃብ የድህነት ምንጩ ስስት ነው፣ ስግብግብነት ነው። እያችሁ የዕለት ጉርስ የዓመት ልብስ ይበቃኛል ብንል አሁን ዓለም ላይ እግዚአብሔር የፈጠረው ሀብት አሁን ያለውን ህዝብ ብቻ አይደለም፣ አሁን ካለው ብዙ እጥፍ ይመግባል። አይመግብም? ይመግባል። አንድ ባለ ሀብት $1 ቢሊዮን አለው እንበል። በእኛ ብታሰሉት ወደ ከ150 እስከ 200 ቢሊዮን ብር ማለት ነው። ምን ያደርግለታል? አንዲት እናት ለልጇ የምታበላው አታ ፀሐይ የመታት ድንች ስትሸጥ ትውላለች። አንዲቱ እናት ደግሞ ልጄን በምን ላዝናናው ብላ የግል አውሮፕላን ተከራይታ ስታዞረው ትውላለች። ተመልከቱት። በትጋት ከሆነ ከዛችኛይቱችን ትበልጣለች። ኢቭን በሰውነትም ትበልጣታለች። እና ስስት መጥፎ ነገር ነው። ከትንሹ ከእንጀራ ጀምሮ ለምሳሌ በግል የደረሰብኝ ነገር ልንገራችሁ። ከ16-17 ዓመት በፊት ይሆናል አለማጭሆ ስራ እዛ ነበርኩኝና አንድ ቅን አገልጋይ አለ። ዲያቆን ነው፣ ይሰብካል። በጣም ቅን ሰው ሲበዛ አሁንም አለ። ያው ስሙን አልጠራም አያስፈልግም። በጣም ቅን ነው። በቃ ለእግዚአብሔር ቅርብ ነው። እና አንድ ቀን ርቦት መጣ። እቤት ማለት ነው። እኔ ቤት ያው ብዙ ሰው ቤቴን አይደፍርም። 2-3 ሰዎች ብቻ ነው የሚመጡ። እነሱም በወር በ2 ወር አንዴ ነው። እና መጥቶ እባክህ ምግብ ካለ አብላኝ አለኝ። አለ ምግብ መኖር አለ። ከዛ የሚገርመው ነገር አልጋ አለ። ከአልጋው ስር ላይ ምክንያቱም አንድ ጊዜ የስንፍና መገለጫው ሰኞ የተሰራ ወጥ እየተሞቀ እስከ ሐሙስ ነው የሚበላ። ያው ወንድ ሲሰራ ችግር ነው ነገራችን ላይ። ሴት የምታስፈልግ ለዚህ ነው። ትኩስ ለመብላት አይደል? ሚስት የሚያገባ ሰራተኛ የሚቀጠር ትኩስ ለመብላት ነው አይደል? እና አሰብኩት ብንበላው ድጋሚ ወጥ መስራት አለብኝ። ከዛ ወደ አልጋ ስር ሸተት አደረኩትና የለም አልኩት። በጣም እያዘነ ወጥቶ ሄደ። እሱን ሸኝቼ ዞር ስል የትኛው እግሬ እንደነካው አላውቅም። ከታች ይሄ መሬቱ ወለሉ እንደዚህ አይነት ባይሆንም እንኳ ምንጣፍ አለው፣ ታፍሶም ሊበላ ይችላል። ወዴት ነው የተደፋ? ወደ አልጋ ስር ወደ አፈሩ ማለት ነው። እንዴችን ታክል ሳተርፍልኝ ቀረችና እሱን ጠርቼ አንተ ነው ክፉ ነህ እንዲሁ እንዲያደርግብኝ ብዬ እንደ ኑዛዜም ነው ነገርኩት ለራሱ እንደዛ። እና እግዚአብሔርን አመሰገንኩት እዚያው ስለመለሰ። መልሱን እዚያው ነው። አንዳንድ ጊዜ ቶሎ መልስ ሲገኝ ጥሩ ነው፣ እዚያው ነው። አሁን አንዲት ምሳሌችን ነገርኩ። አንጆ እጅ ሞልቷል። ከእኔም ህይወት ውስጥ ማት ስስት ሞልቷል። እያንዳንዳችን ህይወት ውስጥ ብናየው ደረጃው ይለያይ ይሆናል እንጂ እና ይበቃኛል ማለትን መማር ለነፍስ ብቻ አይደለም ለስጋም ጥሩ ነው። በነገራችሁ ላይ ልብ እኮ አገኝ አባቶቻችን ይላሉ ሰውን አላኗኑሮ ያለ ምንድን ነው ቢሉ እክብር ባይ ልቡና ገንዘቡን አገኝ ማለት የሆነ ነገርን አገኝ ማለት በቃኝ፣ ልብሱም በቃኝ፣ ያለኝ ጉርሱም ያለኝ በቃኝ ማለት ጥሩ ነው። በስስት ፈተነው ጌታችን። በስስት ቢመጣበት በምን አሸነፈው? በትዕግስት። የስስት መድኃኒቱ ምንድን ነው? ትዕግስት ማድረግ፣ አለመጓጓት፣ አለመስገብገብ፣ በትዕግስት። ከዚያ ሶስተኛ በምን ፈተነው? ታሪኩ በጣም ሰፊ ነው። እንዲህ ያደረገው እንዲህ በስልቻ እሱ ውስጥ እኮ ሳልገባ ዝም ባጭሩ ልነግራችሁ እየሞከርኩኝ ነው። ስለዚህ ሶስተኛ በምን መጣበት? በፍቅረ ነዋይ አሳልፎች። ወንበሯን ወደዚያ ሸተት አድርጉላቸው። እሺ፣ እንኳን ደህና መጡ አባታችን። ደህና ዋላችሁ። የሰማችሁ ነው። ሶስተኛ በምን መጣበት? በፍቅረ ነዋይ። አሁን ልብ በሉ አባቶቻችን ስስትና ፍቅረ ነዋይ አንድ ናቸው ይለያያሉ? አንድ ናቸው ደግሞ የሚለያያሉ። አንድ የሚያደርጋቸው ሁለቱም ስግብግብነት ውስጣቸው አለ። ምንድነው የሚለያቸው? ስስትና ፍቅረ ነዋይ ከተባለ ስስት የዕለቱን፣ ፍቅረ ነዋይ የዓመቱን ብለዋል አባቶቻችን። የዓመቱን ማለት የአንድ ዓመት ሳይሆን አጠቃላይ ልክበር፣ ገንዘብ ልሰስ፣ ፍቅረ ነዋይ። ፍቅረ ነዋይ ሲባል ግን እንዴት ዋላችሁ? ግድ ገንዘብ ብቻ እኮ አይደለም፣ ስልጣን መሻትም ፍቅረ ነዋይ ነው ተብሏል። በነገራችሁ ላይ ስልጣን መሻት ትዕቢት ነው አይደለም? ትዕቢት ነው፣ ስስት ነው፣ ፍቅረ ነዋይ ነው ራሱ። ለዚያ ነው
አባቶቻችን ቅዱሳን መነኮሳት ምን ይላሉ? ሰይጣን ያደረበት ሰው ስልጣን በመሻቱ ይታወቃል ይላል። ስጋዊውን መንፈሳዊ ስልጣን ማለት ነው። አንዳንድ ሰው ምን ያመካኛል? አይ እስቲ ስልጣኑን ሊያዘውና ቤተ ክርስቲያንን አገርን ልጥቀም ይላል። እንዲህ ሲለኝ እኔ ሁለት ነገር ነው የምነግረው። አንደኛ ሁለት ወንድማማቾች አንድ የድሃ ልጅ ይደበድባሉ ከመንገድ ላይ ከርቀት ጎረቤት ያያል። እንዲሁ እሱ ወንድም ስለሌለው ወገን የለውም ብለውትን ብሎ እሱን ለመደገፍ በጣም በወንድ ልቡና ነው እየፎከረ ሲሄድ ልክ ሲደርስ ያቸው ደብዳቤዎቹ እንደው የተጠረበ አለት የሚመስሉ ደንግጦ ተመለሰ እና ተመልሶ እዚያ ሲደርስ ምን አለ ለራሱ? የቀደም ልቤ ወዴት ሄድሽ ሙሉ አለ ይባላል። እሷን አስቡ። ስለ ነገ የሚያውቅ እግዚአብሔር ነው። በአንዳንድ ነገር እርግጠኛ እንሆን፣ ጥንቃቄ እናድርግ። ሁለተኛ ተጨባጭ ማስረጃ ያለስጣችሁ። ከ18 ዓመት እንደዛ በፊት አንድ ጓደኛችን ሰባኪ ነው፣ የካቢኔ ውስጥ ልገባ ነኛል። ያውም የሚገርማችሁ ተሰብስበን ተነጋግረንበት ተወያይተንበታል። ምን ይጎዳል ምን ይጠቀማል ተነጋግረን ጨረስን። ገባ። የተወሰነ ዓመት ቆየ እና አንድ ቀን ማታ በጣም ፈልጌያለሁ ብሎ መጣ። ምን ሆንክ አልኩት። እባክህ ምከረኝ አለ። ምንድን ነው የምመክርህ? እየተበላሸው ነው፣ እየታወቀኝ ነው ማለት ስለወጥ እየታወቀኝ ነው። መለወጥ ስልህ ደግሞ በሁለት መንገድ ነው። አንደኛ ቤተ ክርስቲያንን አገር እጠቅማለሁ ብዬ በገባሁበት ከዛ ቆሻሻ ፖለቲካ ውስጥ በጣም ስለተዘፈኩኝ ከቤተ ክርስቲያንና ከሀገር ይልቅ እያዳለሁ ያለሁት ለዛኛው ነው። ሁለተኛ ነገር ሰብዕናዬም ግራ እያጋባኝ ነው እና ትቼው እንዳልወጣ ምቾቱ፣ ገንዘቡ እኔ ብቻ ሳይሆን ቤተሰቤም ልምዶታል። እንዳልኖር ነፍሴን ፈራው፣ እንዳልወጣ ደግሞ ቤተሰቤን ብሎ አለኝ። አይ ይኸውልህ ሂድና ቅዱስ ሚካኤል ወይም እመቤታችን ቤተክርስቲያን ሂድና እዚያ ያለንበት ሁለቱ ቤተክርስቲያኖች የነበሩ ሂድና ከእግዚአብሔር ጋር ተመካከረ ወስን። ለምንድን ነው እኔ መምከር ያልፈለግኩት? ወደ አንዱ በወስን እኔ ነው ተጠያቂ የሚያደርገኝ ያውቀዋለሁ። አንዳንድ ጊዜ ይውላችሁ ምክንያቱም ተወው ብዬ ብሎ ቤተሰቡ ቢቸገር ምሰጠው የለኝም። ለዛ ውሳኔ የግድ ተግባራዊ ድጋፍ መስጠት አለብኝ። አይዛው ቆይ ብል ደግሞ ጥፋ ማለት ነው። ከዛ በኋላ ተመልሶ አልመጣም። በስንት ወሩ ነው ወሬ ነጋሪ ወደ እኔ መጣ። ጠፋ እኮ አለኝ። ጠፋ ጨርሶ በቃ ስራውን ትቶ ትዳሩን ትቶ ልጆቹን ትቶ ሰበካ ጉባኤ ነበር የአንድ ደብር። የሚገርመው የሰበካ ጉባኤው የቤተክርስቲያኑ ገንዘብ በእጁን የነበረ እሱንም ይዞት ይጥፋ ጥሎት ይጥፋ አላውቅም። የለም እስካሁን ድረስ ይኸው 17-18 ዓመት ሊሆን ነው። የት እንዳለ አይታወቅም። ጠፋ በቃ። እኔ አንዱ ገዳም ገብቶ ከሆነ ተስፋ አረጋለሁ። ለምን ጨርቁን ሊያስጠለው ደርሶ ይሆናል። መገለጫ ልንገራችሁ። ኢህአዴግ የሚባል ድርጅት ነበር አይደለም? አሁን ስሙን የቀየረው እና አንድ ጊዜ የአባል ሆኖ ትባላላችሁ ስራ ቦታ እያለን አይደለም? እምቢ ካልክ ጭንቅ ነው እዛ በኋላ እና አንዱን ትልቅ ሰው ባለትዳር ነው፣ የልጆች አባት ነው። አንድ ሰሞን ተንሳፋፊ የምትባል የሚያስታውሳል። ተንሳፋፊ ይባላል። ሽግሽግ ይደረግና የስራ ሽግሽግ ተንሳፋል ይባላል። ጥሮታ የለው ደሞዝ አይከፈል በቃ ተንሳፋ። እንደዛ አደረጉት ያን ሰውዬ። ከዛ አጋጣሚ ሰፈር ላይ ነው ስብሰባ ይደረግ ተባለና እኔም ስብሰባው ነበርኩኝ። ምን ይችላል? አይ ለቤተሰብ ለልጆች ስትል አባሉን ችግር የለውም በረሃብ ይለቁ እነሱ አባሉንና ችግር የለውም ከነዚህ ቆሻሾች ጋር እንዴት ብዬ አለ። ግድ የለህም ከዚህ በላይ ስንት መስዋዕትነት ይከፈል ለቤተሰብ ተባለ። እዛ ገባ። ከዛ በሆነ ቀን እንደዚህ ሰብሰብ ብለን እየተጨዋወትን እያለን ኢህአዴግ እኮ የሚረባ ድርጅት አይደለም ብሎ አንዱ ይናገራል። ብድግ ብሎ ቀጣ። ማን ያለ? በነገራችሁ ላይ ባፉ ብቻ አይደለም እንደዚህ ተንዘረዘረ። ብታዩት ደግሞ መንፈሳዊ ሰው ነው፣ ቆራቢ እኮ ነው። እንደዚህ ተንዘረዘረና የሆነማ የሚያቀምሷቸው ነገር አለ። መቼም የስብሰባ አበል አይደለም እዛ የሆነ ነገር ቀላቅሎ እውነቴን ነው። እዛ የገባ ሁሉ እንደዛ ነው። የዛሬውን እንጃ እኔ ዝም እንበል። አንዳንዱ ባርሞ ይታለፋል። ደህና ዋላችሁ። ስልጣን መሻት አስበው። አንተ ስልጣንን ለቤተክርስቲያን ለሀገር መጥቀም ብትፈልግ እንኳ ማለት ነው ያዝ ውሰድ ተብለህ ነው እንጂ አንተ ስትሻው በዚያች ስልጣን ፍለጋ ቀዳዳ ውስጥ ጠላት ይገባል። እሱ እኮ ነው። አየህ ገንዘብ አገኝና ምን ይላል ሰው? ገንዘብ አገኝቼ ድሃ መርዳት ፈልጋለሁ ይላል። ስራ። ገንዘቡን ፈልጋ አይደለም የምትሰራ፣ ዝም ብለህ ስራ። ገንዘቡ ከመጣ ያኔ ለድሃ ስጠው። ገንዘብ መሻትህ ግን ውሎ አድሮ ይበድላል። መጥፎ ለሚባል ገንዘብ በመሻት ቀዳዳ ውስጥ የሚገባ ጠላት፣ ስልጣን በመሻት ቀዳዳ ውስጥ የሚገባ ጠላት ከባድ ነው። ለዛ ነው መጠንቀቅ ያስፈልጋል።
ያስፈልጋል። ሁልጊዜ ሰው ወንበር ላይ ከተቀመጠ ጠዋት ማታ የሚያለቅሰው መሆን አለበት። ለምን? ወንበሩ ላይ የሚጠብቅህ መንፈስ ቅዱስ አይደለም፣ ጋኔን ነው። ጥርሱን አግጦ ነው የሚጠብቅ። ሰው ይሄን አይገባው። ለዛ ነው ብዙ ሰው አይቷችሁ ከሆነ እዩት፣ ልብ በሉ። ለምሳሌ አሕዛብ መናፍቃን የመንግስት ስልጣን ሲይዙ የገዛ ሰዎቻቸውን እውነታቸውን ይጠቅማሉ አይጠቅሙም? ንገሩኝ። ሰይጣን ለሰይጣን ስለሆነ ነው። ኦርቶዶክሱን እንደዚህ የሚያደርግ ታውቃላችሁ? በእናንተ እንግሊዝኛ there is no one በእርግጠኝነት ነገራቸው። እንዲያውም እዛ የገቡ ቀን መልሰው ለኛ ጠላት ይሆናሉ። አንድ ለምስክር አጠቅሱልኝ፣ ውሸት ነው። የሚገርማችሁ አንደኛው እንደዚህ ከፍ ያለ ስልጣን ይዞ እንዲያው እንነጋገር ብሎ አለ። ተነጋገርን። እኔን የገረመኝ እኛን የፈለገን ለምንድን ነው? ሰውየው ኦርቶዶክስ ነው፣ የሆነ ስልጣን ወንበር ላይ ያለ ሌባ ነው እና ለሌላ ነገር ሲፈለግ ጥላ ፈልጎ ማለት ነው። ይሄው በእምነቴ ምክንያት ይኸውልህ፣ ከሰረክ ሌባ ነህ። ኦርቶዶክስን ካልሆንክ ከሰረክ ምንድን ነህ? ሌባ ነህ። ስትሰርቅ ኑረህ ስትያዝ ኦርቶዶክስ ስለሆንኩ አትበለኝ። ከሰረክ ፍርድ ሊዳኝህ ይገባል። እኔ ደግሞ ለሌላ ነገር መስሎኛል ማለት አለ አይደለም። ለሀገር ለቤተክርስቲያን ጉዳይ እንነጋገር መስሎኛልና ያሳዝናል። እና ለሁሉም ዋናው ነገር እንሰበት። እኔን እምላችሁ ፖለቲካን፣ ስልጣንን ፍሩት ማለት አይደለም፣ ግን ጥንቃቄ ይፈልጋል ነው። ሰማያዊ ርስትንም ለማግኘት በምድርም ሰላም፣ እርቅ፣ አንድነት ለማምጣት ጥንቃቄ ይፈልጋል። ጌታችን ፍቅረ ነዋይን ድል ነሳ። እንግዲህ እሱ አምላክ ነው። ኢየሱስ ክርስቶስ እግዚአብሔር ነው። ሰይጣንን ድል የነሳው በተዋህደው ስጋ ነው። በመለኮቱ ብቻ ምን ይደነቃል? በትርጓሜ የተማራችሁ ካላችሁ ምን ይላል መጽሐፍ? አኮ መንክር እመሞኦ ኃያል ለድኩም። ኃይለኛው ደካማውን ቢያሸንፈው ያስደንቃል? አዎ። መንክርሰ እመሞኦ ድኩም ለኃያል። ደካማው እና ጌታችን በተዋህደው ስጋ ነው እንጂ በባሕርይ መለኮቱ ብቻማ ድል ነሽ አምላክ ነው። እና ለሁሉም ዛሬ እንደተደረገበት ቀን ነው። አንደኛ ትምህርታችን እሱ ነው። ዛሬ ተፍጻሜተ ጾም አርብዓ፣ አንድም ተፍጻሜተ ጾመ አርብዓ ነው። የአርብዓ ጾም ዛሬ ጌታችን ጾም ማጠቃለያው ዛሬ ነው። ስለዚህ ከጌታ ጾም በረከት ያሳድርብን፣ ድል ከመንሳቱም ያሳትፈን። አንድ ሁለተኛ ዕለቱ ለተተጽኖ ይባላል። ያ ሰውየው አለ ርዕስ ሲመርጥ የከረመው አለ። ምንድን ነው የዛሬው ርዕስ በለው እስቲ። አልነገረኝም እኮ አረዛውን ጠይቀው ይሰማ የለ አላውቀውም ነው የሚል እና ምንድን ነው የሚባል ማጠቃለያ የሚባል ርዕስ ነናዋላችሁ። ተከታታይ ትምህርት ሲሆን እኮ ማጠቃለያ ይውላችኋል። አላውቀውም ነው የሚሻለው እኮ ረስቼዋለሁ ይባላል። እንደዚያ ነው የሚሻል። ማጠቃለያ ተከታታይ ትምህርት ሲሆን ነው እንጂ የሚጠቃለል። አሁን የቱን ነው ማጠቃለለው? እሺ ለሁሉም እግዚአብሔር ይመስገን። ያ ሰው እያለው አይደለ ሁለተኛ ባትኖረኝ እንዳለው ሚስቱ ሙታበት ለካ ደግሞ ሌላ አለችው። የእኛ እምነት አይደለም የሌላ እምነት ነው። እና ፈጣሪውን እየወቀሰ አየገሌ እንዳንተ አቆራረጥማ ሁለተኛ ባትኖረኝ ፈጅታኝ ነበር አለ ይባላል። ለሁሉም የትምህርታችን ርዕስ በከይላ ኢሊሃ 41ኛው ቁጥር ላይ ያለው ነው። አለቀሰላት በሉ እስቲ። አዎ ቸሮ መድኃኔዓለም ለኢየሩሳሌም ከተማይቱን አይቶ አለቀሰላት። ዮም ሰላምኪ። አዎ ኢየሩሳሌም አሚሃ ያይመረት ማይለ ሳይላ ሀገርኔ ታወቀት ኩላ መኑ ኡቱኪያ ከብሂላ ይላል የሆሳዕና አርኬ። ዛሬ ተጽዕኖ ነው። ተጽዕኖ ከሆሳዕና ጋር የተያያዘ ነው። ተጽዕኖ ማለት መጫን ማለት ነው። በአህያ መጫን ነው። ቅዱስ ያሬድ ድጓውን ሲሰራ ስርዓተ ቤተክርስቲያን ሲሰራ የዓመቱን ጸዋቱ ቀለም ሲያዘጋጅ ሁሉን በዋዜማቸው ሲያነሳ ይቆይና ዘወረደን ቅድስትን ምኩራብን ሁሉን በዋዜማቸው ሲያነሳ ይቆይና ሆሳዕና ላይ ሲደርስ ግን የሆሳዕናን ዋዜማ ማንሻውን የት አድርጎታል? ረቡዕ አድርጎታል። ከረቡዕ ጀምሮ ነው ተጽዕኖ የሚባል ግን ዛሬ ነው ዋናው። ግን ከረቡዕ ጀምሮ ነው። ለዚያ ነው ጎርጎሪዎስ ከረቡዕ ጀምሮ የሚቀደሰው ቅዱስ ጎርጎሪዎስ ዘኖሲስ ማለት ነው። ዛሬ ተጽዕኖ ይባላል። ሌላ ዛሬ ጸአተ ሐጋይ ነው።
በጋ ዛሬ አለቀ። እግዚአብሔር ይመስገን ቸሩ መድኃኔዓለም። ምክንያቱም 3 ወር አሳለፈ 91 ቀን። 91 ቀን ዛሬ አለቀ። ዘመነ ሐጋይ ይባላል። ሐጋይ ከባድ ነው። ለምን? በምሳሌነቱ ለብዙ ያስተረጉማል። አንደኛው ምሳሌነቱ ግን ዘመነ ሐጋይ ፀሐይ ዋዕይ የሚበዛበት ነው አይደል? ጠል ልምላሜ የማይገኝበት ነው አይደል? ፍሬ የማይገኝበት ነው። ምን እንኳ ለምሳሌ ከክረምት በኋላ ያለው መጸው አለ አይደለም? ፍሬ አለው፣ እሸት አለው፣ በረከት አለው። ከዚህ በኋላ ያለው ደግሞ ዘመነ መሬት ነው፣ ጸደይ። ከነገ ጀምሮ ጸደይ ነው። ዘመነ ጸደይ ደግሞ ዕለቱኑ ተዘርቶ ቶሎ ቶሎ የሚደርሱ ነገሮች ይኖሩታል። ተስፋ የሌለው ከባዱ ሐጋይ ነው። ሐጋይ ደግሞ ሙቀት ቆላ ይባላል። ቆላ ተብካይ ይባላል። እሱም ገሃነመ እሳት ነው። እና ዘመነ ሐጋይን ምሳሌነቱን ማለታችን ነው እንጂ በጋ መጥፎ ነው እያልኩ አይደለም። ለሁሉም ዘመነ ሐጋይን የባረከ መድኃኔዓለም ቸሩ ዘመነ ጸደይን ባርኮ ይስጠን። ስለዚህ ወደ ትምህርታችን እንምጣ። ዛሬ ቅድም ባልኳችሁ ርዕስ ተነስተን ከዛሬው ዕለት ጀምረን ወደፊት እለፉ፣ ወደዚህ እለፉ። መሀል ላይ ክፍተት ፍጠሩ። ቤተክርስቲያን ስርዓት መቋሞን ለአንስት ለባሕቲቶን ይሌለ ሴቶች ለብቻ ወንዶች ለብቻ ነው የሚቀመጡት። ያዳመጣችሁ ነው። ከዚያ አያይዘን ሆሳዕናን፣ ሰሙነ ሕማማትን እና የሳምንቱን ቅዱሳን እናወሳለን። እንግዲህ መሰንበቻው ጌታችን በአህያ ጀርባ መቀመጡ ዑደተ ሆሳዕናን ማድረጉን የምናስብበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ሰው ሆኖ ተጠምቆ አስተምሮ ከመሰቀሉ ከ5 ቀን በፊት ወይም በቤተክርስቲያን ቋንቋ ከ6 ቀን በፊት ከዚያ አስቀድሞ አልዓዛርን ከሞት አስነስቶት ነበረ። እስከ 6 ቀን በፊት የምንለው ሆሳዕናን ነው። ግን ከዚያ በፊት አልዓዛርን አስነስቶት ነበረ። አልዓዛርን ባስነሳው ጊዜ አይሁድ ስብሰባ አድርገው፣ ፈሪሳውያን ሊቃነ ካህናት ስብሰባ አድርገው ሬሰው ታምሩ በዛ ይመጹ ሰባ ሮሜ፣ ይህንን የሮም ሰዎች ከሰሙ ይነሱኡነ ይወስዱናል ባርነት፣ ወሕዝበነኒ እኛን ብቻ አይደለም ሀገራችንንም ሕዝባችንንም ይወስዱብናል፣ ምን እናድርግ ብለው ሲመካከሩ ከመካከላቸው የወቅቱ ሊቀ ካህናት የነበረው ቀያፋ ተነሳ። ምን አለ? የይሰነ አሐደ ብእሲ ንቅትል፣ አንድ ሰው ብንገል ይሻላል እሚትሐጎል ኩሉ ሕዝብ፣ ሰው ሁሉ ከሚጎዳ አንድ ሰው ቢሞት ይሻላል አለ። ወዘንተሰ አኮ እምልቡ ዘይቤ አለ ዮሐንስ ወልደ ነጎድጓድ። ይህንንስ አስቦበት ተራቆ የተናገረው ነገር አይደለም። መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ አናገረው። ለምን? ጌታችን የሚሞት ስለማን ነው? ስለ ሁሉም ነው። ስለ አይሁድ ብቻ አይደለም። ከመ ያስተጋብኦሙ ለዝርዋን አሐተኔ፣ በዓለም የተበተነውን ፍጥረት ሁሉ ወደ አንድ ለመሰብሰብ ነው እንጂ። ከዚያ በኋላ ለመግደል አሁንም ሲሰበሰቡ ሲያስቡ ቆይተው የመጨረሻ የመግደል ውሳኔያቸው ላይ የደረሱት በሆሳዕና ነው። ጌታችን አልዓዛርን ካስነሳ በኋላ በሳምንቱ ቅዳሜ ቢታንያ ተገኘ። ቢታንያ ማለት 15 ምዕራፍ ከኢየሩሳሌም በምስራቅ አቅጣጫ ያለች ናት። በኪሎ ሜትር ብታሰሉት ወደ 5 ኪሎ ሜትር አካባቢ ይመጣል ይላል እንግዲህ ዘመነኛ የሚለካ ሰው። ቢታንያ ሄዶ ማርያም፣ ማርታ፣ አልዓዛር ግብር አገቡለት። ግብዣ ጋበዙ ጌታችንንም ደቀ መዛሙርቱንም። ቅድስት ማርታ አገለገለች። አልዓዛር ተቀምጦ ነበር። ቅድስት ማርያም እንተ ዕፍረት ሽቱ ቀባቸው። ከዚያ በማግስቱ ኢየሩሳሌም ከቢታንያ ተነስቶ እንደሚመጣ ሰዎች ሰምቶ ነበርና ተዘጋጅቶ ይጠብቁ ነበረ። ከቢታንያ ወጥቶ ሲመጣ ቤተፋጌ ላይ ሲደርስ ሁለቱን ማለትም ጴጥሮስና ዮሐንስን ሂዱ ብሎ ቦታ ጠቆማቸው። እዚያ ቦታ ስትሄዱ አህያ ታገኛላችሁ፣ አህያና ውርንጫ ፈትታችሁ አምጡልኝ። ለምን ትፈታላችሁ ቢሏችሁ እግዚኡ ይፈቅዶ፣ ለውርንጫው ከሆነ ለአጠቃላይ እግዚኦሙ ይፈቅዶሙ፣ ጌታቸው ይሻቸዋል ብሎ አባቶቻችን ተናግረዋል። ለምንድን ነው እንዲህ ያለ ጌታ ቢሉ አህዮቹ የተሰረቁ ስለሆኑ ባለቤቶቹ ተገኙ። ዋናው ምስጢር ግን በጥንተ ተፈጥሮ የአህዮቹ ምናቸው ነው? ጌታቸው ነው፣ ፈጣሪያቸው ነው፣ አህዮቹን የፈጠራቸው ነው አሉ። ደቀ መዛሙርቱ ሄዱ። ሲፈቱ የተባለው ተጠየቁ። አይ ጌታ ይፈልጋቸዋል አሉ። ሰጧቸው። መጡ። ጌታችን ካለበት
ከደብረ ዘይት ጎን ላይ እዚያ ቤተ ፋጌ ላይ ሲደርሱ በአህያ ጀርባ ላይ ሊቀመጥ እንደወደደ ሲያውቁ እንግዲህ ልብ በሉ፣ በውርንጫዋ ላይ አይደለም በአህያዋ ላይ ነው። ውርንጫዋ አለች፣ አህያዋ አለች። በአህያዋ ጀርባ ላይ ወርሃኑ አልባ ሲሆሙ ልብሳቸው ምን አሉ? ጎዘጎዙ። እንዴት ዋላችሁ? በቤተክርስቲያናችን አንዳንዱ ነገር ይመሰገንና ደግሞ የሚነቀፍ ነገር አለ። ለምሳሌ በሆሳዕና ዕለት ልብሱን የጎዘጎዘ መሬት ላይ ያነጠፈ ዘንባባ ይዞ ያመሰገነ ቅጠል በየመንገዱ ያነጠፈ ያ ሁሉ ሰው ዓርብ ላይ ምን ሲያደርግ ነበረ? ስቀለው እያለ ሲጮህ ነበረ። እንደዚህ አንዳንዱን መጠንቀቅ ያስፈልጋል። አንዳንድ ሰው ለምሳሌ በጥምቀት ጊዜ በጣም የሚያስደስት ነገር አለ አይደለም? ወንድሞቻችን የሚያነጥፉት ምንጣፍ ምንም እንኳ ስርዓት ባይሆንም እናዋላችሁ ስርዓት ባይሆንም፣ ምክንያቱም አንዳንዱን ነገር ስርዓተ ቤተክርስቲያን የራሱ መንገድ አለው። ስርዓት የማይሆንበት ምክንያት ማንጠፉ አይደለም። ስርዓት ያልሆነው ታቦት ፊት መቅረቡ ነው። ከታቦት ክህነት የሌለው ሰው 40 ክንድ መራቅ አለበት። ቀላሉ ነገር 40 ክንድ ምንጣፍ ታዘጋጅና 2 ባለ 40 ክንድ ማለት ነው። ከ40 ክንድ ርቀህ የመጀመሪያውን ታነጥፈውና ገና ታቦት ሲያወጣ አንጥፈው ከ40 ክንድ ርቀህ ትቆያለህ አይደል? ታቦቱ የመጀመሪያውን 40 ክንድ መርገጥ ሲጀምር ሁለተኛውን 40 ክንድ ታነጥፈዋለህ። ከዚያ ታቦቱ 40ውን ክንድ ጨርሶ ወደ ሁለተኛው 40 ክንድ ሲመጣ በኋላ ያለውን ክህነት ያላቸው ጠቅልሎ ያቀብለዋል። እንዲሁ ማድረጉ ግድ ከሆነ ብዬ ወይ ደግሞ ከዚህ ሁሉ ምን አደከመኝ ካልክ ታቦቱ ወጥቶ እስከሚገባበት ቦታ ድረስ መንጠፍ ነው አንድ ጊዜ አይደለም? ድካማቸው ያሳዝነኛል ያስደስታልም። ነገር ግን ሁለት ነገር፣ አንድ ስርዓተ ቤተክርስቲያን መጠበቅ ያስፈልጋል። ማለት ከታቦት አትቅረቡ ስለተባለ ምን ተደረገ? የሆነ የሚሽከረከር ብረት አይ ታቦት ይሰርቁናል እኮ አይደለም ያለ አጥር እያጠሩለት ምን ያደርጋል? አጥሩ ጨርሶ ሄዶ እንዳይጨብጡት ነው አይደለም። ራቅ ከተባል ከራቅ ነው። ግን የአንጣፊዎቹ ብቻ አይደለም ችግሩ። ደጋግመን እንደምንለው ህዝቡም መራቅ አለበት። ማንኛውም ክህነት የሌለው ሰው በሙሉ ከታቦት 40 ክንድ መራቅ አለበት። ሁለተኛው የሚያሳዝነው ነገር እዚያ ወዙ ጠብ እያለ ሲያነጥፍ የዋለው ሰው በሚቀጥለው ቀን የለም ቤተክርስቲያን ላይ ከነ ስቅሎ ጋር ይውላል። እነ ስቅሎ የት ነው ያሉት? መጠጥ ቤት። እነ ስቅሎ የት ነው ያሉ? ጫት ቤት። ሰው ጫት ሲቅም እኮ ሎቱ ስብሐት ቆሻሻ ነገር አይደለም? ንገሩኝ። ቅዱስ ጳውሎስ ምን አለን? ሰውነታችሁ የማን መቅደስ ነው አለ? አዎ እንዴ ሰውነታችን ላይ የማይገባ ነገር ስናደርግበት እኮ ሰውነታችንን የእግዚአብሔር መቅደስ መሆኑ ቀርቶ የርኩስ ነገር ማደሪያ ያደረግ ነው። የኮ ራሱ ከክህደት የሚቆጠር ነው። እሱን ማስተዋል ያስፈልጋል። ለሁሉም ጎዘጎዙለት። አሁን የሆሳዕና ምስጢሩ ሰፊ ነው፣ ዘርዝረን የምንዘልቀው አይደለም። ለምንድነው አህያዋን የፈለጋት? ለምንድነው ውርንጫ የተፈለገ? ከዚያ ላይ ለምንድነው ልብሳቸውን የጎዘጎዙ? ለምንድነው ዘንባባ? ለምንድነው የወይራ ቅጠል ያዙ? ለምንድነው በየመንገዱ ልብስ ያነጥ? እሱ ሁሉ ምስጢር አለው። እሱን አንዘልቀው እናዋላችሁ። ምስጢሩን ዘርዝረን አንዘልቀው። ፍንጭ ልስጣችሁ። ለምሳሌ አህያና ውርንጫዋን ለምን ፈለገ ቢባል አንደኛው ትንቢት ምሳሌ ስላለ ነው። ወደ ምስጢሩ ብንሄድ ግን አህያይቱ እስራኤልን፣ ውርንጫይቱ አሕዛብን ትመስላለች ይላሉ አባቶቻችን አይደል? አህያይቱ ቀንበር የለመደች ናት አይደል? ስራ ሸክም ንገሩኝ፣ ሸክም የለመደች ናት። እስራኤላውያንም ቀንበር ሸክም የተባለ ሕግ ነው፣ ኦሪት ናት አይደል? ያን የለመዱ ናቸው። ውርንጫዋ ሸክም ለምዳለች? አለመደችም። አሕዛብ ሕግ ስላለመዱ እንዲህ ተብሎ ይተረጎማል። ወርሃኑ አልባ ሲሆሙ ልብስ ጎዘጎዙለት አለ። ለምን? ለጊዜው እንዳይቆረቁረው ስለማክበር፣ ለፍጻሜው ግን የማትቆረቁር ቅድስት ሕግ ወንጌል ሰራሁላችሁ ሲል ነው ብለው ተርጉሟል አባቶቻችን። ለምሳሌ ዘንባባ ይዘው አመሰገኑት ሆሳዕና በአርያም ተብሎ ሲባል ዘንባባ ኢየሩሳሌም ውስጥ እኮ የለም አልነበረም በዛ ጊዜ። ከየት መጣ ቢሉ በቤተክርስቲያን ታሪክ በትውፊት ይተረካል። ጌታችን በስደቱ ጊዜ አልስሙኒን ወይም በስንክሳር ማን የሚላት ስሙናይን ደርሶ ዘንባባይቱን አየች። ትልቅ ዘንባባ እዚያ ነበረች የበቀለች እና ለእመቤታችን ነገራት። ይችን ዘንባባ ከዚች ቆርጦ በኋላ አምላክነቴን ያመኑ ያመሰግኑኛል ብሎ ተከፍለሽ ሂጂ አላት። 2 ንቃይ የነበራት ናት። አንዲቱ ተከፍላ ሄዳ ደብረ ዘይት ላይ ተተከለች። እንግዲህ ከ30 ዓመት በኋላ ከዚያ ቆርጦ ነው ያመሰገኑት።
ዋናው መሰረታዊ ነገር ግን እኔ ስለ ሆሳዕና ልነግራቸው የሚፈልገው ነገር ሁለት ነው። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ያደረገውን ተአምር ቅዱስ ጎርጎርዮስ በቅዳሴው ምን አለ? ሆሳዕናው አርአየ ተአምረ ወመንክረ። በሆሳዕና ዕለት አንድም ሆሳዕናሁ አለ። ሆሳዕና የተባለ ራሱ ጌታችን ስለሆነ ከመድኃኒትነቱ ከጌትነቱ ተአምርን ድንቅን አሳያለ። ዘኢተገብረም ቅድመዝ፣ ከዚያ በፊት ያልተደረገ ወዘይከውን ይህም ድረስ፣ ከዚያ በኋላም የማይደረጋል። ስለዚህ ጌትነቱን ገናንነቱን አምላክነቱን ገለጠ። አደራረጉ እንዴት ነው ቢሉ ልክ ከቤተ ፋጌ ደብረ ዘይት ወደ ኢየሩሳሌም ሲወርድ ቅድም ሳነብ የሉቃስ ወንጌል ምዕራፍ 19 ምን ይላል? ሐዋርያቱ አይናቸው ያየው ነገር እስካሁን ካዩት የተለየ ስለሆነ ደስ ሊላቸው እግዚአብሔርን ሊያከብሩ ሊያመሰግኑ ጀምሮ ይላል። ምንድን ያዩ ነው? ከፊቱ የሚወጣው ብርሃን ከብርሃንነቱ ከነጸብራቅነቱ ብዛት የተነሳ ፀሐይን ሲበዘብዛት፣ ፀሐይ መበዝበዝ ምንድን ነው እናዋላችሁ? ለምሳሌ ይሄ መብራት አለ አይደለም? የለም እንዴ? አለ የለም? ይሄ ሻማ አለ አይደለም? አሁን በዝባዥ የትኛው ነው የሚበዘብዝ? የዚህኛው ብርሃን ነው የዚህኛው የሻማው ብርሃን ነው? ምክንያቱም ድል የሚነሳው አሁን የዚህኛው ነገር ዝም ብላ ብልጭ ብልጭ የምትለው ትታያለች እንጂ የሚያበራልን ያ ነው ይሄ ነው ይሄኛው ነው አይደለም? የፀሐይን ብርሃን አስቡትና ከፀሐይ ብርሃን በላይ የሆነ 7 እጅ ሲያንጸባርቅ ብርሃኑን አይተው ግን እንደዛ ሆኖ ደግሞ አይን የማይጎዳ ያችሁ ፀሐይ እንኳን 7 እጥፉና እንዲሆና ብናያት እኮ አይናችን ነው የሚጠፋው አይደል? ትክ ብለን ለማየት ብንሞክር ከባድ ነው። ያንን አዩ። እሱ ብቻ አይደለም፣ ስነ ፍጥረት ሁሉ ሲንቀሳቀስ ተመለከቱ። ስነ ፍጥረት ይንቀሳቀሳል እኮ እኛ ነን የተኛን እንጂ። ለምን? ሊቃነ መላእክት እየመሯቸው ሰራዊተ መላእክት ወረዱ ሊያመሰግኑ። እነሱም በስውር ሲያመሰግኑት የነበረውን አምላክ በግላጭ ለማመስገን እድል አገኙ። እንግዲህ የልደት ቀን አመስግነውታል። እንደዚያ በግላጭ ለማመስገን ሊቃነ መላእክት እየመራቸው ሰራዊተ መላእክት ወረዱ። ከዚያ ሁል ጊዜ በየዓመቱ መተረጉምላቸው አይደለም ለሂ መርሁ ወለሂ ተልዋላል። የሚመሩትም የሚከተሉትም ምን ይሉ ነበረ? ሆሳዕና በአርያም፣ በአርያም ላለ መድኃኒት መመስገን ይገባዋል። ወይም በአርያም ላለ አምላክ ለክርስቶስ መድኃኒት መባል ይገባዋል። ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ መድኃኒት መባል ይገባዋል አሉና ቡሩክ ዘይመጽእ በስመ እግዚአብሔር፣ እግዚአብሔር አባቱ መስክሮለት የሚመጣ በስመ እግዚአብሔር ላለው በስመ እግዚአብሔር እግዚአብሔር አባቴ ልኮኛል ብሎ የሚመጣ ወልድ አንድም ቡሩክ ዘይመጽእ በስመ እግዚአብሔር እግዚአብሔር እኔ ነኝ ብሎ የሚመጣ ቡሩክ አምላክ ኢየሱስ ክርስቶስ መድኃኒት መባል ይገባዋል። ቡሩክ እንተ ትመጽእ መንግሥት በስመ አቡነ ዳዊት፣ ለዳዊት እስመ እንፍሬ ከርስከ አነብር ዲበ መንበርከ፣ ከባሕርይህ ከወገብህ የሚገኝ ልጅህን በዙፋን ላይ ያስቀምጣለሁ ብሎ ስለተናገረው ቃል ኪዳን ስለገባለት ቅዱስ ገብርኤል እመቤታችን ሲያበስራት ወይዎ እግዚአብሔር አምላክ መንበረ ዳዊት አዎ፣ የዳዊትን አባቱን ምን ይሰጠዋል? ዙፋን። እና ከሰማይ ያሉ መላእክት ወርደው ከፊት የሚመሩ ከኋላ የሚከተሉ የምትለውን በየዓመቱ አስታውሳቸዋለሁ። እኔ ከትርጓሜ ሁሉ ደስ ከሚሉኝ አንዱ እሱ ነው። እለሂ መርሆ የሚመሩ የሚለውን እናንተ የሚከተሉ የሚለውንም እናንተ እየነገራችሁ ብንተረጉም መልካም ይመስለኛል። የሚመሩ በሉ እስቲ። ሊቃነ መላእክት ናቸው። ቀጥሎ የሚከተሉ በሉ ሰራዊተ መላእክት ናቸው። እለሂ መርሆ ከፊት ሊቃነ መላእክት ሆሳዕና ይላሉ። ከኋላ የሚከተሉ ሰራዊተ መላእክት ምን ይላሉ? ሆሳዕና በአርያም ይላሉ። ከዛ እለሂ መርሁ አለ አበው፣ ወለሂ ተልሁ ነቢያት። እለሂ መርሁ ማን ይመራ ነበር ለምስጋና? እንግዲህ መጀመሪያ ሊቃነ መላእክት አልን አይደል? የሚከተሉ ሰራዊተ መላእክት፣ እንደገና በምስጋና የሚመሩ ሰራዊተ መላእክት፣ የሚከተሉ አበው ጻድቃን፣ የሚመሩ አበው ጻድቃን፣ የሚከተሉ ነቢያት ነገሥት፣ የሚመሩ አበይት ነቢያት፣ የሚከተሉ ደቂቀ ነቢያት፣ የሚመሩ ነቢያት፣ የሚከተሉ ሐዋርያት፣ የሚመሩ ሐዋርያት፣ የሚከተሉ ሰባ አርድእት፣ የሚመሩ ሰባ አርድእት፣ የሚከተሉ ቅዱሳት አንስት፣ አንድም የሚመሩ ወንዶች፣ የሚከተሉ ሴቶች፣ አንድም የሚመሩ ሕፃናት፣ የሚከተሉ አረጋውያን። አይሩጎ ሕፃናት አይደል? እንደዚያ ነው። ማን ቀረ ላለማመስገን የዚያን ቀን? እሱ ብቻ አይደለም። አባቶቻችን ምን ይላሉ? ከምስጋናው ብዛት የተነሳ ልክ በእርገቱ እንደተደረገው አይባን
የቢታንያ ደንጊያዎች ሆሳዕና በአርያም ሲሉ ተሰሙ። እፀው ታውቃላችሁ? እጽ ምንድን ነው? እንጨቶች አይደለም፣ ዛፎች ማለት ነው። እፀው አመሰገኑ፣ አብህርት አመሰገኑ። አብህርት ምንድን ናቸው? የአብህርት ነጠላው ምንድን ነው? ባህር። ደህና ዋላችሁ። ባህር የሚለውን በብዙ ቁጥር ተናገሩ። ባህሮች ነው ባህራት ይላል። አንዳንድ ሰው የገዛ ብዥ ማለት ነው። አብህርት በሉ እስቲ። ቀላያት አመሰግን ይላል። ቀላይ ምንድን ነው? ጥልቅ ነው። ካለ ፍጥረት ያለበት እኛ የማንረዳው ዓለም ነው። እግዚአብሔር ብቻ የሚያውቀው ዓለም ነው። ቀላያት። ደመናት አመሰግኑ። መባረቅት፣ ዝናማት፣ ሰማያት፣ ምድር፣ ስነ ፍጥረት ሁሉ ጌታችን አመሰገነ። በዚያ ሰዓት ያላመሰገነ ሁለት አካል ብቻ ቀረ። አይሁድና አጋንንት አይደለም የቀረ፣ እነዚህ ብቻ ናቸው የቀሩት ያላመሰገኑ። ለዛ ነው ደስ ይላችሁ ጅምር እያመሰገኑ ከፊት ከኋላ እያሉ። እንግዲህ በወንጌል አይታችሁ ከሆነ አንደኛው የወንጌል ክፍል በአህያይቱ ይላል፣ አንደኛው በውርንጫው ይላል አይደል? በሁለቱም ተቀምጦባቸዋል። እንዴት? በታምራት ከሁለቱም በአንዴ ተቀምጦባቸዋል። አንድም አህያይቱን መጀመሪያ ወደ ከተማው ሲገባ በአህያይቱ ገባ። ቤተ መቅደሱ ላይ ሲደርስ ስንት ጊዜ ዞረ? ቤተ መቅደሱን 3 ጊዜ። በምን ላይ ተቀምጦ? በውርንጫው። ለምን? በሁለቱም እንደሚቀመጥ ነቢያት በየዘመናቸው ትንቢት ስለተናገሩ ምሳሌ ስለመሰሉ ነው። እና ይህ ሁሉ ተድላ ተደረገ፣ ይህ ሁሉ ደስታ ተደረገ። በዚያ ሰዓት ነው እንግዲህ ርዕሳችን የሚመጣው። ምን ይላል? ከተማይቱን አይቶ ምን አለላት? አለቀሰላት ይላል። እንዴት የሚለውም በኋላ እንመጣበታለን። ወደ ሰኞ እንለፍ። እሁድ ዕለተ ሆሳዕና ነበረ። ሰኞ 2 ነገር ተደረገ። አንደኛ ጌታችን አንጽሖተ ቤተ መቅደስ ይላሉ። እኛ ለእሁድ ነው የምንተርከው ብዙ ጊዜ፣ አንዳንዶቹ ደግሞ ለሰኞ የሚተርኩታል። እሱ ችግር የለውም። ሰኞን አንጽሖተ ቤተ መቅደስ ያሉት አንደኛ። ሁለተኛ ምን አለ? መርገመ በለስ አለ። ነናዋላችሁ ቤተ መቅደስ የመጽዳቱን ነገር መነጋገር ያስፈልጋል፣ ግን ሰው ያስቀይማል አይደል? ይትረስዩ ቤታዊ ቤተ ምስያጥ፣ ቤቴን የሸቀጥ ስፍራ አታድርጉ ብሏል አይደል? እስቲ ዝርፍ ሳንጠቅስለት ዝም ብለን ዛሬ ዘንድሮ በቤተ ክርስቲያን እስካሁን ድረስ መሸጥ የቀረለት ነገር ምንድን ነው? ያልተሸጠ ምን አለ? ቅባ ቅዱስ የሚደረግልን ከፍለን ነው በነፃ ነው? ተናገሩ። ጸበል የምንጠመቅ ከፍለን ነው በነፃ ነው? አስቡት። በነፃ የምናገኘው ነገር ምን አለ? እስካሁን ለቁርባን አልተጠየቅንም መሰላል። እሱን ያተርፍልን መድኃኔዓለም። ጥፋቱ ግን መጀመሪያ እኛ ነው። አስራት ባለመስጠት ቤተክርስቲያንን ድሃ አደረግን። ቤተክርስቲያን መተዳደሪያ ካህን አገልጋዩ መተዳደሪያ ሲያጣ ደግሞ ለአገልግሎቱ ማስከፈል ጀመረ። ዘነሳይክሙ በከንቱ ሀቡ በከንቱ ቀረ። አለዋጋ የተቀበላችሁትን አለዋጋ ስጡ የተባለው ነገር ቀረ። ስለዚህ የመጀመሪያ ጥፋተኞች ማን ነው? እኛ ነን። የቤተክርስቲያን አስራቷን በልተን አስራቷን አስቀርተን የገንዘብ ችግር እንዲገጥማት አድርገን እንዲያ ሆነ። እኛ ጥፋተኛ ነን ስላልነ ግን አገልጋዩ ከጥፋተኝነት ይድናል እንዳይመስላችሁ። እና ጥፋተኛ እንዲሁም አገልጋዩ ነው ይታወቃል። አስተምሮ አስራት ማስወጣት ሲችል ቤተክርስቲያንን መሸቀጫ ጌታችን እንደውም ያለፈው እዚህ ያለ ነበር ልጆች ተርከላቸው ነበር። ወገብረ መቅሰፍተ ጥብጣቤ ዘሀብል ይላል አይደል? በቅዱስ ዮሐንስ ወንጌል ምዕራፍ 2 ላይ ጅራፍ አዘጋጀ። ግን የምን ጅራፍ ነው ያዘጋጀ? የገመድ ጅራፍ ያማል ብዙ አያምም። የፍቅሩን ነው። እምቢ ብትሉ ግን የእሳት ጅራፍ ይዤ እመጣለሁ ሲል ነው። ለምን? ኋላ ኢየሩሳሌም በሰባ ዘመን በእሳት ጅራፍ ተገረፈች አይደለም? ኋላም እንመጣበታለን። አለቀሰ ለሚለው ዮም ሰላምኪ ሲል እሱ እንድናስበው ነው። አንጽሖተ ቤተ መቅደስን ግን አንዱነት ወቁ። አሁን እናንተ እዚህ ያላችሁ ቤተ መቅደስ መሸቀቻውን ከምትለው ይልቅ መጀመሪያ ቤተ መቅደስ የተባለ ሰውነትህ ሰውነትሽ ሰውነቴ ነውና ሰውነትን መጀመሪያ የሰይጣን መሸቀጫ የኃጢአት መሸቀጫ ከማድረግ ማጽዳት ያስፈልጋል። ለምን? ቅድመ አውፅ ሰሮ የማይነከ በባልንጀራ እንኳን በቤተ ክርስቲያን አልኮ መጀመሪያ በባልንጀራ አይን ያለውን ጉድፍ ማውጣት ያስፈልጋል። እንዲህ ስል ለቤተ ክርስቲያን ግዴለሽን ማለት አይደለም፣ ግን መጀመሪያ ቅድሚያ ለራስ መስጠት ይገባል። ሌላኛው መርገመ በለስ ነው። እሱም ያስፈራል እኮ አይደለም? ጌታችን ወደ ቢታንያ ሲወጣ
በለስ አየ። ፍሬ እንደሌላት ያውቃል እኮ በአምላክነቱ። ነገር ግን አውቃለሁ ብሎ የሰውነቱን ስራ አይተውምና ልክ በሰውነት ጠባይ ሊፈልግባት ሄደ። ፍሬ ሲሄድ ፍሬ አገኘባት አላገኘባትም? ምን አላት? ረገማት። መርገመ በለስ ይባላል። ለምን? ለዘላለም ፍሬ ካንቺ አይገኝ አላት ይላል። እንግዲህ ፍሬ እግዚአብሔር ታግሶ እንደዛ እኮ ነው። እስራኤልን አስቡት። ለእስራኤል የሰጣቸው በቅዱስ ሙሴ ነው አይደለም? ለ1400 ዘመን ታገሳቸው ፍሬ ቢያፈሩ። ለምን? ሊቁ ምን አለ? በለስ ዘይቤ እስራኤል ሙንቱ። በለስ ካለ የማን ምሳሌ ነው? የእስራኤል ምሳሌ ነው። ስለዚህ እስራኤል ለዘላለም ከአንቺ ቅዱስ ነቢይ፣ ካህን፣ አባት ደግሶ አይውጣብሽ እንደማለት ነው። ርግማን ፍሬ ያላፈራ ያለ አመፀኛ ሰው እንዲያ ነው መጨረሻው። ቀጥሎ የዛኑ ቀን ግን ሰኞ ቀን አይሁድ በቤተ ቀያፋ ተመካከሩ። ምክራቸው አልሰራላቸው ብሎ ተበተኑ። ማክሰኞ ምን ይባላል? ዕለተ ተስዕሎ ይባላል አይደል? ጥያቄ ሊፈትኑት መጥተው ጥያቄ ጠይቀው የለ። በነገራችሁ ላይ በሕይወት የሚያስገርመኝ ነገር ነናውላችሁ ሰዎች አንዳንድ ጊዜ ስራ ሲፈቱ ይጠይቃሉ። አንዳንዱ ሰው ለሕይወቱ ጥቅም ይጠይቃል። አንዳንዱ ሰው ደግሞ ስራ ሲፈታ ጥያቄ ይጠይቃል። አንዳንዱ ሰው ደግሞ ለመፈተን ይሄ እስቲ እናዋርደው ይላል አይደል? እቺን ቄስ እስቲ ጥያቄ ጠይቀን እናዋርዳት ብሎ ይመጣል ወደኛ አይደለም? ሁላችንም ቄስ ነው የሚለው ነው። ቄስ ይሄ አይደለም በየመንገዱ የሚሉና እኔን እንኳን የሚል የለም። ጆሮን ነው የምቆነጥጠው። ለምን ያን ያህል አፍ እንዲካፈት መፍቀድ ጥሩ አይደለም። ይኸውላችሁ ድንበርን ክብርን መጠበቅ ይገባል። ትሁት ልቡናን ትሁት አድርጎ ግን ደግሞ ክብርን መጠበቅ ይገባል። አያችሁ እኛ በአንዳንድ ባልሆነ ሰበብ ክህነታችንን ማሰደብ የለብንም። መከበር አለብን አይደለም? አንድ በሕይወቴ ድራማ ድሮ ልጅ ያለው ድራማ ስናይ አንድ ቁም ነገር ያለው ድራማ ይቻሉ ለየት ያለ ቁም ነገር ካህን እንደ ካህኑ ነው አክት የሚያደርገው። ምንም እንኳን እንደዛ ማድረጉ ጸያፍ ቢሆንም ስርዓት ቤተክርስቲያን ባይፈቅድለትም ግን የትንሣኤ ሰሞን ይመስላል። ድግስ ይጠሩታል። ምዕመኑ በሞቴ እንደ አፈር ሰሆን በስንት እንጨት ሴር ነው የሚባል? በአንድ እንጨት ነው። እንደዛ እያሉ ማጠጣት። እንደገና ደግሞ ልጅ ብዙ አይደለ ይሄዳሉ። ደግሞ ሁለተኛው በሞቴ አፈር ሰሆን ያሉ። ከዛ ከስንት ቤት በኋላ ነው እኒያ ካህን መንገድ ላይ ሜዳ ላይ ተዘረረው ተገኙ። እነዚያ ያጠጧቸው ሴቶች ሰዎች በሙሉ መጥተው ተመልከቱ እስቲ። አይ ካህን አሁን እንደዚህ ይገባል? ምን አለ መጥቶ ነው ቢጠጣ እያሉ ያወራሉ። ራሳቸው ላደረጉት ነገር ማለት ነው። የሚሉትን ሁሉ ከሰሙ በኋላ ካህኑ ልብሳቸውን እርግፍ ግርፍ አድርገው ብድግ። ለካ አውቀው ነው አልሰከሩም። ተነስተው ምን አሏቸው? ሂዱና ማስታጠቢያችሁን ሁላችሁ እዩ። ለካ እየተቀበሉ ማስታጠቢያ እየደፉት አልጠጡም ጨርሱ። ለፈተና ነው ሆን ብለው። እያችሁ ሰው ራሱ እንደዚህ አድርጎ ያንን አድርጎ እኔ ያስታውሳለሁ። ቄስ እየተባለ ዛሬ 20 ምናምን ዓመት እዚህ ሰውየው ግብረ ሰላም አደረገና ጠላ አቀረበ፣ ተጠጣ። ጠጅ ተጨመረ። አስቡት፣ መርዝ መሆን ይጀምራል ሲቀላቀል። ጭራሽ በመጨረሻው አረቄ አመጣ። በህይወት ያልኳችሁ ሲዋረድ አይቸው የማላውቀው ትልቅ ሰው ሁሉ ይዛን ቀን ተዋርዶ ባይኔ ያየሁኝ እማትገምቱት ሰው በሙሉ። በሌላ ቀን በትህርምት የሚኖር ሰው ያን ቀን እነዛን ነገሮች ቀላቅሎ ሲንዘላዘለ ይቻለሁ ባይኔ። ቄስ እየተባለ እና ችግሩ የጋራ ነው። ካህኑም እኮ በሞቴ ስላሉት ተው እንጂ ሄደ ደሃ ብላ ምንድነው በሞቴ የምትለኝ እኮ ነው የካህን ጠባዩ። በሞቴ ሲል ምን በሞቴ ትለኛለህ? ሂድና ዳሁን በሞቴ በለው። ክርስቲያን አንተ ቄስ አበላው ብለህ ልታወራ ነው? ሂድ ለእኔ ቻት ቀምሻለሁ ይበቃኝ። ሲሆነ ቤት ያለ ወይ ማህራው በላለሁ ሂድ ብሎ መቆጣት እኮ ከካህን ይጠበቃል። ጥፋቱ መጀመሪያ የካህኑ ነው። ይህን ማወቅ ያስፈልጋል። ግን ደግሞ ህዝቡም ቢሆን በመጠን ቢሆን ሁሉ ጥሩ ነው። ልክ ካላሰከርኳቸውማ ምን ድግስ ደጎስክ ይባላል ብሎ ሲል እንደሰማሁት ማለት ነው። ካልሰከሩ ምን ድግስ ይባላል? አያችሁ፣ የጥጋብና የእርካታ መገለጫ እሱ ነው ማለት ነው። እና አንዳንዱ ሰው ለማዋረድ ይመጣል፣ ለማዋረድ እና ቀላሉ እዚህ በፊት ነግሬያቸው ይሆናል። አንዱ እዚህ ሰፈር ነው እግዚአብሔር ያስፈታው ታስሯል መሰለኝ እና መጥቶ ስማ እንጂ አለኝ። መፈተኑ ነው በሱ ቤት። እግዚአብሔር አምላክ እንደሆነ በምን ይታወቃል? ምን ማስረጃ ምን ማረጋገጫ አለ? ተንኮሉ እንደሆነ ስለገባኝ መልስ አይደለም የሰጠሁት። አረ እንደው በሞቴ ይቅርታ አድርግልኝና ወይዘሮ ገሌ ምን ናቸው አልኩት። እናቱን ማለት ነው። እናቴ ናታ። በምን አወክ አልኩት። በእድሜ እኔ ትልቁ ነኝ።
ምን ማለት ነው? በምን አወክ? እናቴ ናት እንጂ። አሃ እናቴ ናት እንጂ አትበለኝ፣ ማስረጃ አቅርብልኝ። እንዲያውም እስካሁን ደብቄ የኖርኩን ዛሬ ነው የምነግርህ። ትልቅ አይደለሁ እኔ እኮ ቀሃ ወድቀህ የተገኘህበትን ጨርቁላ አውቀዋለሁ። እና ልጃቸው አይደለም እኮ የእውነቴን ነው ኮስተር ብዬ ልጃቸው አይደለም እኮ ማደጎነ አንተ ግን እናቴ ናት ትላለህ። በኪዳነ ምሕረት ይዣለሁ። አሁን ትዝ አለች ኪዳነ ምሕረት። አሁን አስታወስካት። ልጇን አምላክ መሆኑን በምን አውቃለሁ እያልክ አሁን ትዝ አለች። በኪዳነ ምሕረት ሁለተኛ እንዳታወራኝ እኔ ጋር ነው። ለሁሉም እናትህን ሂድና ጠይቃት የት ነው ያገኘሽ ማለት። አሁን የሰራው ስራ ጥሩ አይደለም። በኋላ በርግጥ ተነጋግረናል። ውሸቴን ነው ብዬ ትምህርት ልስጥ ብዬ ነው እንጂ ውሸቴን ነው ብዬ ለምን ቢባል ምን ያራቅቀዋል? አርፎ የማይቀመጥ እኔም ፈተንኩ መስሎት ለምን ፈጣሪው ጋር ይታለን? እንዴት ዋላችሁ? አይሁድ እንደዚያ ነው ሲጠይቁት፣ በማን ስልጣን ይህን ታደርጋለህ? እንደዛ ሲሉት ጌታም እኮ ያደረገው ፈሊጥ አለ አይደለም? በመመለስ ፋንታ ምንድን ነው ያላቸው? ዮሐንስ ጥምቀት ከምድር ነው ከሰማይ አላቸው። ከምድር ቢሉ ህዝቡ አንቀው ሊበሏቸው ነው። ለምን? ዮሐንስ ነቢይ መሆኑን ህዝቡ ያውቃል። ከሰማይ ቢሉ ምኑ ናችሁ ሳታምኑበት ሊባሉ ነው። እኛ እናውቅም ብሎ አሉት። እኔም አልነግራችሁ። እንደገና ደግሞ ቆይቶ ለቄሳር ግብር መገበር ይገባል አይገባም ሊያጣሉት ማለት ነው። ይገባል ቢል ይህ ህዝቡ ጠላት ሊሉ እንግዲህ ይገባል ቢል ከህዝቡ ጋር ሊያጣሉ፣ አይገባም ቢል ከቄሳር ጋር ሊያጣሉ ነው። ጌታችን ግን ሳንቲሙን አስመጣና ይሄ ማን መልክ ይታያል አላቸው። የቄሳር አሉት አይደል? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሎ ዘግቶባቸዋል። የጥያቄ ቀን ነው። አይሁድ እንደገና አሁንም በቤተ ቀያፋ ድጋሚ መከሩ፣ አልሳካላቸው አለ። ተበተኑ። ረቡዕ ደረሰ። ረቡዕ ቅድስት ማርያምን ተፍረት ከኃጢአት የተመለሰችው ሽቱ ቀባቸው በስምዖን ዘለምጽ ቤት እያለ። ያን ቀን ግን ያቺ ሽቱ ችግር አመጣች። ሽቱዋ ሳይሆን በዚያ ሰበብ ሽቱን በምን ያህል ዋጋ እንደተገዛ ይሁዳ አውቋል። በ300 ዲናር ነው አይደለም? ሌባ ስለነበረ ይሁዳ ከሚሰርቅ ደግ አባት ለሚሰርቅ ልጁ ይሰጠዋል። ከምትሰርቅ ዝም ብለው ውሰድ ይሏል። ዘመንል ከሚገባ ሁሉ ከ10 አንዱ ውሰድ አሉ። ያ ነገር በገንዘብ ቢገባ 30 ብር ስለሚያገኝ ቆጭቶት 30 ብሯ በጣም አናዳው ነበር። ከዚያ ያችን ፍለጋ ወደ ሊቃነ ካህናት ሄደ። እኔ የናዝሬቱ ኢየሱስን አሳልፌ ልስጣችሁ፣ ምን ትሰጡኛላችሁ? ምን ትፈልጋላችሁ አሉት። 30 ብር ስጡኝ አላቸው። ትንቢቱ አስቀድሞ ተነግሯል። በነ ዘካርያስ በነ ኤርምያስ ተነግሯል። 30 ብር ተስማሙ። ያ 30 ብር ብዙ ታሪክ አለው። ሰጡት። ስለዚህ ረቡዕ ይሁዳ ጌታን አሳልፎ ለመስጠት የተስማማበት፣ አይሁድ ጌታን እንደሚሰቅሉ 100% እርግጠኛ የሆኑበት ሽቱ የተቀባበት ዕለት ነው። ሐሙስ የነገው በነገራችሁ ላይ ነገ 26 አይደል? ጥንተ ጸሎተ ሐሙስ ነው። የወዲያኛው ሐሙስ ደግሞ በቀመር የምናወጣው ነው። እንግዲህ ጸሎተ ሐሙስ ይባላል። ስርዓተ ጸሎት ስላስተማረበት፣ ስርዓተ ቁርባን ሐዲስ የአዲስ ኪዳን ቁርባንን የሰራበት ቀን ነው። የደቀ መዛሙርቱ ነገር ያጠበበት ቀን ነው። የምክር ቀን ነው። ሐዋርያትን ብዙ ምክር በቅዱስ ዮሐንስ ወንጌል በ13ኛው በ14ኛው በ15ኛው በ16ኛው ምዕራፍ የምትመለከቱት በሙሉ እንዳለ የዛን ቀን ምክር ነው። ያ ሁሉ 4 ምዕራፍ የዛን ቀን ምክር ነው። 17ኛው ምዕራፍ ደግሞ ጸሎተ ሐሙስ ይላል። ጌታችን በተዋህዶ ሥጋ ጸሎት አደረገ። ስርዓተ ጸሎትን አስተማረ በጌቴሴማኒ ወዙ ጠብ ጠብ እስኪል ድረስ በተዋህዶ ሥጋ እየሰገደ ታየ። የሚያጽናና መልአክ ታየው ይላል። ለአጽድቆተ ትስብእት ይባላል። ፍጹም ሰው መሆኑን ለማጠየቅ እንዲያ ሆነ። ስለዚህ በዚያን ቀን መጀመሪያ የደቀ መዛሙርቱ ነገር አጠበ። ከደቀ መዛሙርት ሕጽበተ እግር በፊት ግን አንድ የሚቀድም ነገር አለ። እሱ ምንድን ነው? ፍሳ ኦሪት አለ አይደለም? የኦሪት ፋሲካ። የኦሪት ፋሲካን ደህና ዋላችሁ? ደከማችሁ? ሰዓቱ ደህና ነው አለ። ደከማችሁ? ያው ሰነፍ ተማሪ ኋላ ወንበር ነው የሚወድ ይባላል። ላለመጠየቅ እንደዚያ ነው አይደለም? እና አሁን እኮ አንዳንዶቹ በርታ እያሉ በፊት እየመጡ ነው። መቼም ለሁሉም ዛሬ ቅዱስ መርቆሬዎስ ነው ለካ። እሺ እንዴት ዋላችሁ? ዞሮ ዞሮ ይሰማል አይደል? መረባበሽ ስለማይኖረው ችግር የለውም።
በነገራችን ላይ መዝሙር ነኩን በሞንታርቦቸው ቢያደርጉ ጥሩ ነበር። ባለፈው ያለፉት ወራት ትንሽ የጠቀሙ ለዚህ ብቻ ነው። ትንሽ ለዚህ ብቻ ነው። ለሁሉም ፍስሐ ኦሪትን የኦሪቱን ፋሲካ በጋ ፋሲካውን ተመገቡ። ቤት በአልዓዛር ቤት ቢታንያ ቅዳሴ ቅዱስ ኤጲፋንዮስ ሲል በይቲ ሌሊት ምሴተ ሐሙስ ለጸቢያ ዓርብ አመረፈቀ ውስተ ቤተ አልዓዛር አርኩ ይላል። ከተመገቡ በኋላ ተነሳና እግራቸውን አጠበ። ልብ በሉ፣ አንድ ምስጢር ላስተምራችሁ። አንዳንድ ድንቁርና የጠናባቸው ሰዎች እራት ከተመገቡ በኋላ ስለቆረቡ ለምን እንጾማለን ይላሉ። ቀላል ነገር እንነጋገር። ከቤት ከገቡ በኋላ እንግዳ ሲመጣ ወይም እራት በልቶ እግር ማጠብ አለ እንዴ? እግር አጸባ መቼ ነው? መጀመሪያ ነው አይደል? ለምንድን ነው ሲገቡ ሳይመገቡ ማጠብ ያልፈለገ? ፍስሐ ኦሪትን ተመገቡ። በጋ ፋሲካውን ከበሉ በኋላ ያንን አሳለፈ፣ እግራቸውን አጠባቸው። አባቶቻችን ምን ይላሉ? እግራቸውን ሲያጥባቸው ኦሪትን እያሳለፈ የአዲስ ኪዳን ቁርባንን ለመተካት ነውና የአዲስ ኪዳን ቁርባንን የሚቀድመው ምን አለ? ጥምቀት። ስለዚህ ደቀ መዛሙርቱን በምሴተ ሐሙስ አንድ አጠመቃቸው፣ ሁለተኛ ነገር ስርዓት የትሕትና ስርዓትን አስተማራቸው። በቅዱስ ዮሐንስ ወንጌል ምዕራፍ 13 እንደተጠቀሰው በጋ ፋሲካውን ከተመገቡ በኋላ ወገቡን ታጠቀ። ከታጠቀው ጨርቅ ወደፊት አተረፈ። ስርዓት ነው እሱ፣ እግር ለሚያጥብ ሰው ማለት ነው። ከዚያ እግር ለማጠብ መጀመሪያ ወደ ይሁዳን ሄደ። ለምን? ሊሸጠው ሊያስገድለው ሎቱ ስብሐት ተስማምቶ እንደመጣ ያውቃል። ጌታችን ምን ብሎ አስተምሮናል? በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 46 ላይ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ምን አድርጉ? አፍቅሩ ጸላእተክሙ፣ ጠላቶቻችሁን። ሊያስገድለው እንዳሰበ ሊሸጠው እንደተስማማ እያወቀ መጀመሪያ ሄዶ ይሁዳን ልጠብሃለሁ፣ ደረቱን ነፍቶ እግሩን ሰጠው። ባለማክበር ማለት ነው። ጌታችን በትሕትና አጥቦት አለፈ። ቀጥሎ ማንን አገኘ? ቅዱስ ጴጥሮስን ልጠብሃለሁ። ቅዱስ ጴጥሮስ ግን የዋህ ነው፣ ገራገር ነው ሲበዛ። ጌታዬ አንተ ሳትጠበኝ ለዘላለም አንተ ከኔ ፊት አትንበርከክ እባክህ አትጠበኝ አለው። ጌታ ግን ጠበቃ ለመልስ መለሰለት። እመአነ ይሐጽብኩከ አልብከ ክፍል ምስሌ፣ እኔ ካላጠብኩ ከኔ እድል ፈንታ የለም አለው። ስለ ሁለት ምክንያት፣ አንድ ሊያጠምቃቸው ስለሆነ አለ ጥምቀት ከጌታችን ጋር መሆን አይቻልም። ሁለተኛ ነገር ትሕትና የሌለው ሰው ከጌታ ጋር ስለማይኖር እና አባቶቻችን ከዚያ እያይዞ ምን አሉ? አላጥብም ብቻ ሳይሆን አልታጠብም ማለትም ስህተት ነው ብለዋል። እግር ልጠብ ሲባል ሁልጊዜ ናቸዋል አይደል? መገልገል ይገባል። ጨርሶ እምቢ ግን አይባልም። ከእኔ ጋር እድል ፈንታ የለህም ብሎ ሲለው ቅዱስ ጴጥሮስ የዋህ ነው። ምን አለ? አኮ እገሬ ባሕቲቶ ዘተሐጽበኒ፣ ጌታዬ እግሬን ብቻ አይደለም ከአንተ ከምለይማ አላ እደውየኒ ወርእስየኒ፣ ኧረ ጠበኝ እንካ እጄንም አንተ ምለይ ራሴንም እጠበኛል። ገራገር ነው፣ ቅን ነው። ከዚያ የእሱን እግር አጠበ፣ የሁሉን አጥበው መጨረሻ ዮሐንስን አጠበው። ሲጨርስ ጌታዬ አለው መታጠቂያህን ስጠኝ አለው። መክፌ ዘለንጽ ሚላት ማለት ነው። ያቺ መታጠቂያ ሰጠው። ንጹህ ድንግል ነው። ወትሮም ግን ንጻ ጠባይ ያላደፈበት ሆነ በዚያ ሰዓት። ከዚያ ከመካከላቸው ቁጭ አለ። ሄዶ 6 በቀኝ 6 በግራ ነው አይደለም። በጋፋ ሲመገቡ ጌታችን ስርዓት አስተምሯቸዋል። ስርዓተ ማዕድ፣ አንድ ማዕድ ሲሰራ ስንት ሰው ነው ተቀምጦ የሚበላ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ስንት ሰው ነው ተቀምጦ የሚበላ? 6 ሰው። 6 ሰው የሚቀመጥበት ምክንያት ምንድን ነው ለሚለው እዚህ በፊት ነግሬያቸዋለሁ። ሁለቱን ላስታውሳችሁ። አንደኛ በአዲስ ኪዳን ጌታችን ስንት ሕግን የሰራልን? 6ቱ ግጋት የሚጠበቁ ደግሞ እንግዳ በመቀበል በመመገብ አይደለ? በዚያ ምክንያት። ሁለተኛ ጌታችን ሐዋርያት ሲመገቡ ሁልጊዜ ስራ አሰርቶላቸዋል። 6ቱ ቆመው ያስተናግዳሉ፣ 6ቱ ይመገባሉ። ሲጨርሱ 6ቱ እያስተናገዱ 6ቱ ይመገባሉ። የዚያን ቀን ግን 12ቱ እንደተመገቡ እሱ ራሱ አገልግሏቸዋል። ለምን? ወልደ እጓለ እመሕያው መጻ ከመ ይትለአክ፣ ሊያገለግል ሊታዘዝ መጣ እንጂ ሊያገለግሉት አይደለም። ትሕትና ለማስተማር ጌታችን ከመካከል ተቀምጦ ምን አላቸው? አይመርክሙኑ ዘገበርኩ ለክሙ፣ ያደረኩላችሁ ነገር ገባችሁ አስተዋላችሁት አላቸው። አልመለሱለትም፣ ግና እንደገባቸው ይታወቃል። ምን ሊነግራቸው እንደፈለገ አልገባቸውም። አንትሙሰ ትብሉኒ ሊቅነ ወግዚእነ፣ መምህራችን አምላካችን ትሉኛላችሁ። ወሰናየ ትብሉ ስመ ከማሁ አነ፣ በጎ ብላችኋል። አዎ እንዳላችሁት መምህር አምላካችሁ ጌታችሁ ነኝ።
ወሶበ እንዘ አነ እንከ ሊቅክሙ ወእግዚእክሙ እኔ አምላካችሁና መምህራችሁ ሲሆን ሐጸብኩክሙ ገሪክሙ እግራችሁን ካጠብኩ ዘንድ አለ አንትሙኒ ይደልወክሙ ከመ ትጽቡ እግረ ቢጽክሙ የባልንጀሮቻችሁን እግር ልታጥቡ ይገባችኋል አለና ብፁዓን አንትሙ እመገበርክሙ ይህንን ስለሰማችሁት አይደለም፣ ስላወራችሁት አይደለም፣ ስለሰበካችሁት አይደለም፣ ስለጻፋችሁት አይደለም፣ ስላነበባችሁት አይደለም፣ ያደረጋችሁት ቀን ብቻ ብፁዓን ትባላላችሁ አለ። ያደረጋችሁት ቀን። ስለዚህ ከፍስሐ ወሪቱ በኋላ ሕጽበተ እግር ነው፣ ስርዓተ ጥምቀት ነው። ከዚያ በኋላ ለራት ካመጡት ከህብስተ በረከቱ ከጽዋ አኮቴቱ አንስቶ ባርኮ ጥመ ወሀቦሙ ቀምሶ ቅዱስ ሥጋው ክቡር ደሙን ለውጦ ቀምሶ ሰጣቸው። አባቶቻችን ምን ሆናል? ለምንድን ነው እንደዚህ ያደረገ ቢሉ ለእርሷ ሽቶት ሳይሆን አብነት ለመሆን ለማደፋፈር እንዲያደረገ ቆረቡ ቅዱሳን ደቀ መዛሙርት። ከዚያ በኋላ ምክር መከራቸው። ይዟቸው ወደ ኤሌዎን ዋሻ ወደ ጌቴሴማኒ ደብረ ዘይት ታች ይዟቸው ወጣ። ከዚያ ስርዓተ ጸሎት ሲያስተምራቸው ቆይቶ ይሁዳ መጣና የምታውቁት ታሪክ ነው፣ አሳልፎ ሰጠው። ደህና ዋላችሁ። በሰሙነ ሕማማት ብዙ ሰው ጫማ ያወልቃል አይደል? በባዶ እግሩ ይሄዳል አይደል? አስገዳጅ ሕግ የተጻፈ የለውም፣ ግን ጥሩ ነው ለሚያደርገው። አንዳንድ ጊዜ ያልታዘዘም ሆኖ ግን በጎ ነገር አለ አይደል? ደህና ዋላችሁ። ግን ደግሞ ሰው መንቀፊያ ግን አታድርጉት። እንደገና ደግሞ ሰላም አለ ማለት እንግዲህ በቤተክርስቲያናችን ሰላም የማይባልበት ስርዓት የተሰራው ለሐሙስ ነው። ሰላም አትብሎ የተባለ ይሄ ስኢም መሳሳም የበጅ መጫወት የመሳሰለው ነገር የተከለከለ ለሐሙስ ነው። አንዳንዱ ሰው ግን ከሆሳና ጀምሬ ሰላም አለን ይላል። ይችላል፣ አንነቅፈውም። ግን ሰላም አልክ ብለህ ሌላውን አትንቀፈው። ምክንያቱም ሰላምታ የተከለከለ ለሐሙስ ነው። ሌላ ሰሙነ ሕማማት ላይ ብዙ ጊዜ የትኛውን የሚጸለይ የትኛውን የማይጸለይ የተከለከለ ጸሎት የለም። ለግል ከሆነ ይህን ማወቅ አለባችሁ። በማህበር የማይጸለዩ ነገሮች አሉ። ለማህበር ነው። ለግል የተከለከለ ነገር የለም። ምን በአብዛኛው ውዳሴ ማርያምና ዳዊት ላይ ብናተኩር ጥሩ ነው እንጂ ምን ተከለከለ? የትኛው መጽሐፍ ላይ? ፍትሐ ነገሥት ላይ እንደዛ ይላል። ይህን በግላችሁ በማህበር የተከለከለ ሆናለ። በማህበር የተከለከለ ሆናለ። በማህበር የተከለከለበት ምክንያት ነው። ለምሳሌ ሁልጊዜ መልክአ ሕማማት ወይም ሰላምታ ዛባ ጊዮርጊስ ከተባለ በኋላ መጨረሻ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይል ነው ዕፀ ወነነ ተብሎ ምን ይባላል? ጸሎተ ሃይማኖት አይደል? ጸሎተ ሃይማኖት ሲጮህ ሐመ ወሞተ ወተቀብረ ተብሎ እዚያ ላይ ይቆማል። ደጋግ ሊቃውንት ግን በለወሳስ በልባቸው ይጨርሱታል፣ ቃለ እግዚአብሔር እንዳይቀር። ግን በአደባባይ ግን ሐመ ሞተ ተቀብረ ተብሎ ይቆማል። ለምን? ትንሣኤውን ተስፋ እንድናደርግ ነው እንጂ እኮ እኛ ጌታችን ይነሳል አሁን እያልን እኮ አይደለም። ሞተን አንድ ጊዜ እኮ ተነስቷል እኮ። ትንሣኤ እኮ ከተገለጠ 2000 ዘመን ነው። ነገር ግን አንድ በብሉይ አሁን በዚህ ሰሞን የማናደርጋቸው ነገሮች አሉ አይደለም? የማናደርጋቸው ነገሮች ለምሳሌ በስመ አብ አይባልም ይላል። ኧረ ተው፣ ይህን ደጋግሜ እንደ ትልልቅ የተማሩ ሰዎችም ሲሉ ሰማለሁኝ። ተው ደጋግመ እንደምንለው ግብረ ሕማማት አይደለም የሚነበብ ነናዋላችሁ። ቤተክርስቲያን ከትልልቅ መጻሕፍት መካከል አንዱ ግብረ ሕማማት ነው። የተዘጋጀው ግብፅ ያሉ ቅዱሳን ሊቃውንት ናቸው። እስትጉቡ ነው። ከነቢያት፣ ከሐዋርያት፣ ከሊቃውንት፣ ከመነኮሳት፣ ከተአምራት፣ ከድርሳናት የተሰበሰበ ነው እና ተርጓሚው ብፁዕ አባታችን ቅዱስ አባታችን ሰላማ መተርጎመ መጻሕፍት ናቸው። የተተረጎመ የዛሬ 650 ዓመት አካባቢ ነው። በጣም ግዙፍ መጽሐፍ ነው። ግሩም መጽሐፍ ነው። ሲጀምር በእያንዳንዱ አንቀጽ ምን ብሎ የሚጀምር? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ። በነገራችሁ ላይ ሕማማትብ የለም ይላል አንዳንዱ። ምስባክ ስትሰብኩ በሕማማት ምን ይዛችሁ ነው? እና ታዲያ ረዳ ገባን። እንደሱ ያለውን ነገር ተውት እና አንዳንዱ ይላል ለምሳሌ መብረቅ ብልጭ ብሎ የብትደነግጥ ልጆች እያለን የተነገረንን ነው። ሕፃን እያለን በስመ አብ እንዳትል ሳሊ ለነ ቅድስት በል። በነገራችሁ ላይ በእድሜ ዘመን ሁሉ ምንም ነገር ከተፈጠረ ከአፌ ሊወጣው የሚችለው ቃል እሱ ነው። ግን ከበስመ አብ በኋላ ነው። ስመ ሥላሴ ከጠሩ በኋላ ነው ሳሊ ለነ ቅድስት። ገብታችኋል? ሳሊ ለነ ቅድስት ማለቱ ጥሩ ነው። ምን ለማለት ፈልጌ ነው? በግላችን የማይደረጉ ነገሮች ለምሳሌ በማህበር የጽዋ ማህበራት ለምሳሌ አይደረጉም። ትናንት አንድ ሰው ምን ብሎ መጣ? ምጽዋት በሰሙነ ሕማማት የለም ሲሉ ሰምቻል። አይ አሁን የማይቀራቸው ክርስትና በሰሙነ ሕማማት የለም ይበሉንና እንወረደው አንድያችን አይደለም። ማተባችሁን በጥሱ ይበሉንና እንወረደው።
ጽዋ ማህበራት ለምንድን ነው የማይጠጡበት ምክንያት? ነና ዋላችሁ። ሁለት መሰረታዊ ምክንያቶች አሉ። አንደኛው መሰረታዊ ምክንያት ጽዋ ማህበር ተሰብስቦ መብላት፣ መጠጣት፣ ማውራት ነው አይደለም? እሱ እንኳን ለህማማት ላዘቦቱ ጾምም የዚህ ዘመን የጽዋ ማህበር አይመችም አይደል? ለምን? መብላት መጠጣት አለው። የሚዘጋጀው ነገር አይመችም። ይሄ ለጊዜው ነው። ኋላሳ ምሳሌ ብሎ ጌታችን ሳይክስ የቅዱሳን ቃል ኪዳን የቅዱሳን ማማለድ ስላልነበረ ነና ዋላችሁ። እነ ቅዱስ ዳዊት እነ ቅዱስ አብርሃም በዚያ ሁሉ ጽድቃቸው ከሲኦል አማልደው ያወጡ ነበር በብሉይ ኪዳን? ንገሩኝ። ያን እንድናስብ ያክል ነው። ጽዋ ማህበራት የሉም። ዞሮ ዞሮ ሳምንቱ የለሆሳስ ነው፣ እንድታውቁት ለሆሳስ ነው። አሁን ከሆነ ጠቅላላ በየደብሩ ለድምፅ ማጓ ዓርብ ድምፅ ማጓ የሚከፈትበት ምክንያት በቃ ጌታችን ሰው ሆነ፣ ስቅለቱ ጋድ ሆነ። በዛ ምክንያት ነው። እስከ ሐሙስ ግን ሁሉ ነገር ምንድናት? ለሆሳስ ናት። እንዲሁ ለትርጓሜ ተብሎ ከሚከፈተው እሱም ታውቃላችሁ አይደል? በጥንት የነበሩ አባቶቻችን በጣም ነው የሚቃወሙ። ድምፅ ማጓ ብርቅ በነበረበት በ80ዎቹ በ90ዎቹ እኛ ደብር ላይ አስታውሳለሁ እነ መልአከ ሕይወት አለቃ ገዳሙ ሌሎችም ታላላቆቹ በታምር ድምፅ ማጓ ያስከፍቱም። ተው እንጂ ለሆሳስ ሳምንት ነው እኮ። ተርጓሚዎቹ በቅንነት ነው፣ ህዝቡ ይስማው ነው አይደለም? ህዝቡ እንዲሰማ ካስፈለገ ውስጥ እንዲገባ ማድረግ ይቻላል። ብቻ አሁን ድምፅ ማጓ ይዘጋያል እኮ አይደለም? ለትርጓሜው ግን የለሆሳስ ሳምንት ነው። እስከ ሐሙስ ድረስ እስከ ሐሙስ ምሽት ለሆሳስ ነው። ዓርብ ጀምሮ ነው በልዑል ቃል መባል የሚጀምር። ይህን ማወቅ ያስፈልገናል። ዋናው ትልቁ ነገር ግን ከኛ የሚጠበቀው ነገር ምንድን ነው? እሱን ለመነጋገር ሐሙስ እንደዚህ ያደረገ ይሁዳ ሲያዘው፣ ሌሊቱን በሙሉ መድኃኒታችን ሲያሰቃዩ ታደሩ። ጠዋት ሊቃነ ካህናት ተመካክረው ወደ ጲላጦስ አደባባይ መጡት። መጀመሪያ ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና ሲያመላለሱት ጲላጦስ፣ ሄሮድስ ጲላጦስ ያን ሁሉ አድርገው ጲላጦስ አደባባይ ለመጨረሻ ፍርድ ሊቶስጥሮስ ላይ አቆሙት። ቢተውት ብሎ አስገረፈው። እንኳን ሊገረፉት ሊሰሙት የሚከብድ ነገር አደረጉበት። ኋላ ግን ስቀለው እያለ አስቸገሩት። ቢተውት ብሎ ጲላጦስ በጣም የሚጠሉትን ወንጀለኛ አብሮ አቀረበ። ማንን ልፍታላችሁ ብሎ በርባን የሚባል ብዙ ሰው የገደለ እዚህ ቤት ነግሬያቸዋለሁ። በርባን ማለት የይሁዳ የሚስቱ ወንድም ነው። ምክንያቱም ከአይሁድ ጋር ውል ተፈራርሟል። እኔ እሱ አሳልፌ ስጣችሁ 30 ብር ብቻ አይደለም የምትሰጡኝ፣ በርባንን መፍታት አለባችሁ፣ የሚስቴ ወንድም ነው ብሎ ተዋውሏል። በትውፊት ታሪክ ማለት ነው። ከዚያ ይሰቀል የሚለው ሲበዛ እጁን ታጠበና አሳልፎ ሰጣቸው። ከዚያ በኋላ ያለውን እንኳን እህል በልተን ልነጋገረው ለማሰብም ይጨንቃል። እንቶ ጌታችንን ሰቀሉ። የሆነው ነገር ሆነ። ከተቻላችሁ ወንጌል ካላችሁ ወንጌል አንብቡ። የቅዱስ ማቴዎስ ወንጌል ምዕራፍ 27 አንብቡት። የቅዱስ ማርቆስ ወንጌል ምዕራፍ 15 አንብቡት። የቅዱስ ሉቃስ ወንጌል ምዕራፍ 23 አንብቡት። የቅዱስ ዮሐንስ ወንጌል ምዕራፍ 18 እና 19 አንብቡት። ባጭር የጌታችን ሕማማት እዛ ውስጥ ታገኙታላችሁ። እንዲህ ባጭር እንዲህ በጣም ሳይሰፋ እንዲህ በመጠን እዚያ ያለው ይበቃል። በቃ እዚያ አንብቡ። ዓርብ ቀን በተለይ ብትችሉ ሳምንት ብሎ ዓርብ ቀን ያችን አንብቡ በደንብ አድርጋችሁ እንዲገባን ብዬ ነው። ከዚያ ምሽት ላይ ቅድስት ነፍሱ ከቅዱስ ሥጋ በገዛ ስልጣኑ ከለየ በኋላ ዮሴፍ ኒቆዲሞስ ቀበሩ። ከዚያ በኋላ ከኛ የሚጠበቀው ምንድነው? አክፍሎት ነው። ከረቡዕ የሚያከፍሉ አሉ፣ ከሐሙስ የሚያከፍሉ አሉ። አስገዳጁ ግን ከዓርብ ነው። ለምን? የሰው ችሎታ ችግር ስለሆነ ማለት ነው። የአክፍሎቱም እመቤታችን ቅዱሳን ሐዋርያት እና ያዕቆብ ዘኢየሩሳሌም የጀመሩት ነው። ከዚያ ቀዳም ስዑር ጾመን እንውላለን። እንግዲህ እሁድ በመንፈቀ ሌሊት የጌታ ትንሣኤ ይከበራል ማለት ነው። ቸር መድኃኔዓለም ሁላችን የትንሣኤው ሰዎች ይበለን። መቼም ስለ ጌታ ሕማማት ደፍሮ ለመነጋገር ስለሚከብድ ነው ምዘለው። ከባድ ነው። እንኳን መናገሩ ማሰቡ ጭንቅ ይላል። ለደካማ ሰው ቅዱሳን ሲያስቡት ደስ ይላቸዋል። እንባቸው እንደ ሰን ውሃ እየወረደላቸው ማለት ነው። እና ከእሁድ ጀምሮ ከእሁድ ቀትር በኋላ ያለችው ጊዜ ምንድናት ከተባለ በመሰረታዊነት ሁለት ነገሮች ናቸው። አንድ የጌታን ሕማማት የምናስብበት ጊዜ ነው። ደህና ዋላችሁ። ከዚያ በተጨማሪ በብሉይ ኪዳን የነበሩ 5500 ዘመን የነበሩ አባቶችን መከራቸውን የምናስብበት ነው። ከዚያ በኋላ አብረን ደስ ለመሰኘት እነሱ ከዓርብ ምሽት ጀምሮ ዓርብ ምሽት ላይ ንሴብ በኋላ አይደለም። ደህና ዋላችሁ። ብዙ ጊዜ ይገርመኛል። እኛ እንደ ልባችን ኃጢአት ስንሰራ ጌታችንን በደንጃም በምንም ከመውገር የከፋ ነገር ስንበድለው እንከርምና ዓርብ ላይ ተሰብስባ እነዚያ የሚደረሱ ጽዋቱ ከተደረሱ በኋላ ብፁዕ ብእሲ ዘኢሖረ በመከረ ረሲዓነ እና መጨረሻው ላይ ወፍኖቶ ምስላት አንተ ጠፍ ተብሎ ያችን ጧፍ በድንጃ በዱላ ምናምን ጠብ ከማን ጋር ነው? ዓመቱን ሙሉ ወደ ዲያብሎስ ጋር ሰይጣን ጋር እያሳለፍ ከዛን ቀን ደበድባለሁ ብትለው ከውጭ ነው። እኔ ዝም ያንዳንድ ያስባሉ ሲስቅብን የሚሆን ለሚመስለኝ ለብዙዎቻችን ለምን እሱን የሚያስደስት ነገር ስትሰራ ከርመ መጣ እዚህ ዲያብሎስን በዱላ ደብድበ ልታሳምመው
እኔ እኮ ይገርመኛል። አንዳንዱ ይሁዳን የሚደበድብ ይመስላል። ምን ትደበድበዋለህ? እንግዲህ ሄዷል እኮ ገባበት ሰዓት ገብቷል። መደረጉን እየነቀፍኩ አይደለም፣ ነገር ግን በቅጥም አይሆን። አንድ ሁለተኛ ነገር ቅኔ ማይሎት ውስጥ ገብቶ መቋሚያ መዘርጋት ክህነት ለሌለው ሰው አይፈቀድም። ያንን የሚያደርጉ ሊቃውንት ናቸው፣ አርዲት ናቸው ያንን የሚያደርጉ እንጂ ማንም ወጣት መጥቶ በዱላ እና የሚገርመው ነገር ሁልጊዜ በየዓመቱ መቋሚያ ስለሚሰበር ማዕት መቋሚያ ስለሚሰበር አሁን ምን ተጀምሯል? ቅኔ ማይለቱ ላይ የተሰበረውን መቋሚያ ብቻ ነው የሚመጣ ይዛን ቀን እንደዛ እስከ ማድረግ ተጀምሯል። እንዲህ ትውፊት አለ፣ ታሪክ አለ። ያንን ማድረጉ ግን በድንጋይ በዱላ የቤተክርስቲያን መቋሚያው እኮ መስቀል ነው። መጀመሪያ መቋሚያ ላይ ተደርጎ አልነበረም ድሮ የሚደረገው የነበር ሌላ ስርዓት ነበር። መቋሚያው እኮ እያንዳንዱ መቋሚያ ይሄ ምን ምሳሌ ነው? ሊቃውንት በማይሌት ተሸክመውት ዝማሜ ወይም ማስረገጥ አመላለስ ለምንድን ነው እንደዚያ የሚያደርጉት? የምን ምሳሌ ስለሆነ ነው? የመስቀል ምሳሌ። ይህን መስቀሉን ታስደበድበዋለህ? ነውር እኮ ነው። እኔ እዚህ ተናግሬ የሚለወጥ ነገር ላይኖር ይችላል፣ ግን ሀቁን እነግራቸዋለሁ። ከዚያው ናችሁ ደህና ሰላም ከሆነ ቀስ አድርጋችሁ ጧፉን ማጥፋት ነው አይደለም? ቀስ አድርጋችሁ ድብድብ ካለ ግን ፈንጠር ብላችሁ እግዚአብሔርን ማመስገን ነው። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ነው። እኔ እዛ ውስጥ ገብቼ ልደበደብ እኔ ያደርግልኝ። ጠላትን መደብደብ ከፈለክ ቅድስና አይኖርህ፣ ንስሐ ግባ። ምን በዱላ አታሳምመው ከቶ ነው። ምክንያቱም በዱላ የሚመታ አይደለማ፣ ረቂቅ ነው። ቅዱስ ጳውሎስ ጦርነቱ ትግሉ ከረቂቃን መናፍስት እንደሆነ ለኤፌሶን ሰዎች ሲነግራቸው አልሰማንም ማለት ነው። እና ስለዚህ ሳምንቱን ወደ እግዚአብሔር መቅረቢያ ተዝካረ ሕማሙን ማድረጊያ አቅም እንደቻለ ስግደት። በነገራችሁ ላይ የስግደት ሰዓት ስንት ነው? በአንድ ቀን ውስጥ በሕማማት ስንት ዙር ነው የሚሰገድ? ማለት ስንት ምን ናቸው? ስንት ምዕራፍ? በምን ላስረዳችሁ? ወይም ሰዓቶቹ ስንት ናቸው? ያስተዋላቸው ካለ በ24 ሰዓቱ ስንት የስግደት ሰዓት አለ? ይህንን ልትገምቱት አትችሉም። ብዙዎቻቸው ልባት ስለማትሉት ልትገምቱት አትችሉም። ጎበዝ ካለ ስንት? 7 አይደለም 10 የስግደት ሰዓቶች ነው ያሉት። እንድታውቁት የሰሙነ ሕማማት ስራ መዓልት ሌሊት የለው አያቆምም። ምክንያቱም ሰሙነ ሕማማት አሁን ለምሳሌ ሰሞን ታወጣላችሁ አይደል? ሰኞ ገሌ ማክሰኞ፣ እንደሱ አይደለም። የሰሙነ ሕማማት በመዓልት ነገሌ በሌሊት ነገሌ ነው የሚባል አይቋረጥም እኮ። በሰሙነ ሕማማት ቤተክርስቲያኑ አይዘጋም እኮ። እንደዚያ ነው የሚያደርግ። ግን ህዝቡ ውሎ በሰዓቱ ይሄዳል። ከዚያ የሚመጣበት የስግደት ሰዓቶቹ ስንት ናቸው? ነግ ለሰሙነ ሕማማት ነግ የምትባል 1 ሰዓት ብቻ ናት። 1 ሰዓት ናት። ቀጥሎ ሰለስት፣ ቀጥሎ ቀትር፣ ከዚያ ተሳት፣ ከዚያ ሰርክ። ለሰሙነ ሕማማት ሰርክ 12 አይደለችም እንደወትሮ 11 ናት። ስለዚህ ስግደት የመዓልት የስግደት ሰዓቶች 1፣ 3፣ 6፣ 9ና 11 ናቸው። የሌሊቱን በሱ ልክ ገልብጡት። ማታ 1 ሰዓት፣ ምሽት 3 ሰዓት፣ መንፈቀ ሌሊት 6፣ ሌሊት 9፣ እንደገና 11 ሰዓት 10 ይሆናል። አጠቃላይ እነዚህ ናቸው። ግን እነዚህን ሁሉ ለመስገድ ችሎታ ላይኖረን ስለሚችል የቻልነውን ያክል እንታገል። የአንዳንዱ ሰው የመስገድ ችሎታ 1000 ሊሆን ይችላል በአንድ ቀን። የአንዳንዱ ሰው ችሎታ 50 ሊሆን ይችላል። በጣም ሰውነት ደካማ ከሆነ ጸሪቀ መበለትን አስታውሳት። ያላትን ሰጥታ ተመስግና የለ በቃ ያለህን ያክል ስጥ። ያለህን ያክል የሰውነት ግብር አይደለች ስግደት በቃ። ስለዚህ የስግደት ሰሞን ነው፣ የጸሎት ሰሞን ነው። በተለያየ የቻለ ሰው እችን ሰሞን መቼም እንዳልነግራችሁ አንዳንድ ሰዎች ደግሞ ደፍራችሁ እንዳትጎዱ ያለመደ ሰውነት ስለሆነ ነው እንጂ እችን ሳምንት የአባቶቻችን ቂጣ በጨው ይላሉ። ግን ለምን መሰላችሁ? የለመደው የኖረበት ሰው ካለ ጥሩ ነው። ግን አሁን ነገ ተነስተ ቂጣ በጨው ነው መበላ ብትል ትወድቃለህ። ለምን? ወይ የወደቁ ሰዎች አይተናል። መቼም በምን እጅ የዘንዶ ምናምን ይለኩበት እንዳይባልም ሳንሞክር መቼም ልናስተምራችሁ ስለማይገባ ከባድ ነው። ቀላል አይደለም። ግን የለመደ ምናኔ የለመደ ሰው ካለ ሊያረገው ይችላል። ስለዚህ ይህንን ነው ለማስታወስ የምንወደው። በቀሪዋ ሰዓት 2 ነገሮች እናድርግ። አንደኛ ያለፈው ሳምንት የቅዱሳንን ስም ላስታውሳችሁ። ሁለተኛ የሚቀጥለውን 2 ሳምንት የቅዱሳን ስም ልንገራችሁና ጉባኤያችንን በርዕሳችን እናጠቃላለን ማለት ነው። ዛሬ ስንት ቀን ነው? 25። በ18 ነው ተገናኝተን ነበር። በ19 አስከናፍር ሚስቱ ማረታ ልጆቹ አርቃዴዎስ ዮሐንስ የሚባሉ መንነው በገዳም የኖሩ 7 ከግብፅ ከጋዛ ከፍልስጤም የተሰበሰቡ ቅዱሳን ሰማዕታት ሰማዕትነት የተቀበሉበት ነው። በዘመነ ሰማዕታት ያን ቀን ሐዋርያው ቅዱስ አርስጦቦሎስ ቅዱስ ጳውሎስ ነናዋላችሁ
እንግዲህ ቶሎ ቶሎ እንጨርስ። በዚያ ማዶ ሶላር አለ። ደህና ዋላችሁ። ሶላር ስላለ መብራት ጠፋና ድምፅ ማጉያው ሁለቱ ይጠፋል ብላችሁ እንዳታስቡ፣ ያኛው ይበራል። ሶላር አለ። ሶላሩ ለመብራት ቀርቶ ለድምፅ ማጉያ በጨለማ መስዋዕት አምላክ በጨለማ እየተፈተተ ድምፅ ማጉያ ሶላር አሁን መጀመሪያ ለመብራቱ ነው፣ እዚያ ሲተርፍ ነበረ። ደህና ዋላችሁ። ስለዚህ ያን ቀን ሐዋርያው ቅዱስ አርስጦቡሎስ ነበረ መጋቢት 20 ቀን እናታችን ቅድስት አስጠራጦኒቃ ሰማዕቷ ዓመታዊ በዓሏ ነበረ። አልዓዛር ጌታችን ከሞት አልዓዛርን ያስነሳበት ነው። ደናግል ቅዱሳት ማርያም ማርታን የዚያን ቀን እናስባለን። ኢትዮጵያዊቷ በደብረ ጽላልሽ ዞረር የነበረችው እናታችን ቅድስት ጽጌ ሥላሴ ዓመታዊ የረፍት በዓሏ ነው። ቅዱስ አስቃራን አባ ሚካኤል ዓመታዊ በዓሉ ነው። አባ ሚካኤል ሊቀ ጳጳሳቱ ማለት ነው። በ21 እግዝእትነ ማርያም ላሜህ የኖህ አባት የማቱሳላ ልጅ፣ ቴዎድሮስ ወጢሞቴዎስ ሰማዕታት፣ ሌሎችም ቅዱሳን ነበሩ። በ22 ጥንተ ውደተ ሆሳዕና ነው። የዚያኑ ቀን መንፈሳዊ የተባለ በነገራችሁ ላይ አንዳንድ ቅዱሳን ላይ ስም ማዕረግ ሲሰጣቸው ያስገርምኛል። ዛሬ እገሌ መንፈሳዊ ነው ስገው ይባላል። ሰንበት ትምህርት ቤት የሚማረው ስሙ ምንድን ነው? መንፈሳዊ አይደለም። መተን የምናስቀድስ ሰዎች ምንድን ነው ስማችን? መንፈሳዊ ነው። እንዲያውም እኮ ትንሽ ቀን ሰንበት ትምህርት ቤት ትማርና አንተ ተው ይሄ የስጋውያን ስራ ነው ትላለህ። አዎ ማዕረግ ከፍ ስላለ ማለት ነው ደረጃ። መንፈሳዊ ለመባል የበቃ ቅዱስ ሰው ቄርሎስ ነው። ከ40 ዘመን በላይ ስለ ቤተክርስቲያን የተሰቃየ ቅዱስ ሊቅ መንፈስ ቅዱስ ይወደድ። በነገራችሁ ላይ ጸሎተ ሃይማኖት ላይ ያለች የመጨረሻውን 150 ሊቃውንት ሲያዘጋጇት ያረቀቃት አባት ነው ይባላል። ወነአምን በመንፈስ ቅዱስ እግዚእ ማሕያዊ የምትለውን እሷን ያረቀቃት ይሄ ቅዱስ ነው ይባላል። ልክ ጸሎተ ሃይማኖትን እስከ ዋልዎ ማዕለቅት ለመንግስቱ የሚለው የሰለስቱ ምዕት ቢሆንም ያረቀቀው ማን ነው? ቅዱስ አትናቴዎስ ነው አይደል? እችን ደግሞ ይሄ ቅዱስ ነው ይባላል። በ22 በ23 ተገናኝተን ነበረ። ታላቁ ነቢይ ቅዱስ ዳንኤል አባታችን አባ ፊልጶስ ዘደብረ ሊባኖስ ነበሩ። በ24 አቡነ ተክለ ሃይማኖት ጽንሰታቸው ዓመታዊ ጽንሰታቸው በዓል ነው። ያስተርክ ነበረ። ሰዓት ይሄድብናል። እግዚአብሔር ያጸጋ ዛብ እንዴት እንደጸነሰችው ስደቱ፣ ምርኮው፣ የነሞተለሚ ነገር የተደረገላቸው ተአምራት ለካህኑ ለጸጋ ዛብ ለቅድስት እግዚአብሔር የተደረገላቸው ነገር በሙሉ ይተረካል። የቅዱስ ሚካኤል ብስራት ያ ሁሉ ተነግሮ ጽንሰታቸው ይነገራል። በየዓመቱ እንደምነግራችሁ ሰው የአቡነ ተክለ ሃይማኖት ጽንሰት መጋቢት 24 የሆነ ለምንድን ነው ይላል። ተንኮለኛ አይደል ሰው። መጋቢት 24 በየአርግም በየወረድም ምንጊዜም ከአብይ ጾም አይወጣም። ያችን መታሰቢያ ናት እንጂ ያችን ቀን ማለት አይደለም። ምክንያቱም የተጸነሱበትን ከመንፈስ ቅዱስ በቀር ምክንያቱም ልደት ይታወቃል አይደል? ይታያል። ጽንስ በምን ይታወቃል? ያንን መንፈስ ቅዱስ ነው የሚያውቀው። እኛ ግን የምናከብረው በዓል ጠንቅቀን መጋቢት 24 ቀን ነው የአቡነ ተክለ ሃይማኖት ዓመታዊ በዓል። የዚያኑ ቀን ማለትም ትናንት በ24 አባ መቃርስ ነበረ። ለየት ያለ ታሪክ አለው። በሀገረ ስብራ መንኖ ሲኖር ፓትርያርክ አድርገው ሊቀ ጳጳሳት ይዘው ሲሄዱ በግድ እኮ ነው አስረው ነው የሾሙት። ኋላ ግን መንገድ ላይ ሲደርስ በአጋጣሚ መንገዱ በትውልድ ሀገሩ ነው። አይ ካልቀረማ እናቴን ደስ ይበላት ያኔ ጳጳስ ልብስ አልብሱኝ አለና ገባ። የአገሩ ሰው በሙሉ እየወጣ እጅ ሲነሳው እሷ ሳትወጣ ቀረች። አይ ደክማት ይሆናል ገባ። ሰላም አትለው አታናግረው፣ ዝም ብላ ቁጭ ብላ ትፈትላለች። እናቴ ሰላም አትይኝም ማለት ዝም አለችው። አላወቅሽኝም መሰል አላት። እኔ እናትህ ነኝ። እንዴት ነው የማላውቅህ? አውቄሃለሁ እኔ፣ አንተ ግን ራስህን አላወቅም አለችው። አስባችሁታል? ለስንት ዘመናት ያላየችውን ልጇን። ምን አይነት ጠንካራ ሴት ትሆን ነው? ምን ነው ምን አጠፋው አላት። ሥላሴ ቀድሞ ለራስ ኃጢአት ይፈልጉ ነበረ፣ ዛሬ ግን ለሕዝቡ ኃጢአት ይፈልጉሃል አለችው። ይህንን ማሰብ የሚችል እኮ እንደው ማን ይገኛል በዚህ ዘመን? ያለው እንጃ። ቅዱሳኑ ማን አለ? አንድ ሰው ለራሱ ኃጢአት ነው የሚጠይቅ። አንድ ካህን ለልጁ ሁሉ ኃጢአት ይጠየቃል። አንድ አስተዳዳሪ ለአጥቢያው ሁሉ ኃጢአት ይጠየቃል። አዎ እንግዲህ እያየገባበት ይላል የገጠር ሰው እያዩ እንግዲህ ለአጥቢያው ሁሉ ኃጢአት ነው የሚጠየቅ። ይህን ማወቅ አለ። አንድ ጳጳስ ለሀገረ ስብከቱ፣ አንድ ፓትርያርክ ለመላው ምዕመን ኃጢአት ይጠየቃል። የፈለገ ጻድቅ ቢሆን እግዚአብሔር መንግስቱን አያወርሰው። ካህን፣ ጳጳስ፣ ሊቀ ጳጳሳት የፈለገ ጻድቅ ቢሆን መንጋውን ከጎዳ አይምረውም። እንድታውቁት አይምረውም። ይህን ማወቅ አለብን። ተቃቅፈው ተላቀሱ። ያችን ምክር ይዞ 20 ዓመት እንቅልፍ የለውም ለመንጋው ማለት ነው። 20 ዓመት አያችሁ። የአንዲት ሴት ምክር እንዲያድርጎ ፓትርያርኩን ቀጥ አድርጎ አቆመው።
እና በእውነቱ የሁሉንም በረከት ያሳድርብን። ዛሬ ጌቶቻችን ቅዱሳን ሐዋርያት ዓመታዊ የጉባኤ በዓላቸው ነው። ቅዱሳን ሐዋርያት 12ቱም ቅዱሳን ሲፎሮስ ከሰባ አርድእት አለ። እንግዲህ ከነገ ጀምሮ ያሉ በዓላትን እንቁጠራቸው። ነገ ስንት ነው ቀኑ? 26 እናታችን ድንግል ኢዮጵራቅስያ ቅዱስ ፍርፍሬዎስ ዓመታዊ በዓላቸውን ሐዋርያት እናስባለን። ጥንተ ጸሎተ ሐሙስ ነው። በ27 የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ዓመታዊ የስቅለት በዓል ነው ከሆሳዕና ጋር። ያን ቀን ታላቁ አባ መቃርስ ዕረፍቱ ነው። ሰማዕቱ ቅዱስ ገላውዲዮስ፣ እናታችን ቅድስት መርኬዛ ታውቋታላችሁ። ቅድስት መርኬዛ የቅዱስ ናኩቶ ለአብ እናት ቅድስት መርኬዛ ዕረፍቷ ነው። አቡነ ዮሐንስ የሚባሉ ታላቅ የደብረ ሊባኖስ ቅዱስ መልክዓ ተክለ ሃይማኖትን የደረሱት እሳቸው ያውቁታል። መልክዓ አቡነ ተክለ ሃይማኖትን የደረሱት ከቅዱስ ገላውዲዮስ ጋር አብረው የታረዱበት ቀን ነው። ቅዱስ ገላውዲዮስ የኢትዮጵያ ንጉሥና አቡነ ዮሐንስ እና አባ ሕዝቅያስ የአቡነ ተክለ ሃይማኖትን ክቡር ስጋ ያፈለሱትም የዚያን ቀን ዕረፍታቸው ነው። በ28 ጥንተ ቀዳም ስዑር ነው፣ ግን ቅዱስ ቆስጠንጢኖስ ዓመታዊ በዓሉ ነው። ቆስጠንጢኖስ እና እሌኒ በ29 ሰሙነ ሕማማት ውስጥ ሆኖ ነው እንጂ ትልቅ በዓል ነው። እዚህ ላይ አንድ የረሳሁት ነገር ልንገራቸው። አሁን በ29 ይሰገዳል አይሰገድም ደግሞ ጭቅጭቅ ሊመጣ ነው። ደህና ዋላችሁ። ይኸውላችሁ የሃይማኖት ሀገር የምስጢር ሀገር ነው አይደል ጎንደር። የጎንደር ሊቃውንት ውሳኔ ምንድን ነው ከተባለ ከጥንት ጀምሮ ማለት ነው በሰሙነ ሕማማት ውስጥ በዓል የሚባል የለም ሲጀምር። አይ በዓል ነው ብለህ ካልክ እኮ ያን ቀን መቀደስ አለብህ። የበዓል መገለጫው መስዋዕት ማሳረግ አይደለም። ግን እኔ ልንገራቸው ይኸውላችሁ በቤተ ክርስቲያን አስተምሩ አባቶቻችን ያስተማሩን በሰሙነ ሕማማት ውስጥ የትኛውን በዓል ቢወድቅ ይሰገድበታል። ግን እኔ የምሰጣችሁ መፍትሄ እንደሱ ብቻ አይደለም። የምትሄዱበት ደብር ላይ አይሰገድም ካሏችሁ ምንድን ነው ማድረግ ያለባችሁ? አለመስገድ። እንኳን በሕማማት በሌላው ጊዜ ለክርክር ትጦማላችሁ አይደል? ኢሳይያስ በ58ኛም የትንቢት ምዕራፉ ላይ ደህና ዋላችሁ። ለምሳሌ እኛ ያለንበት ደር አብየ ጊዜ ነው አይደለም? ለጊዜው በእርግጥ አስተዳዳሪ ምንም የለውም። ግን ለምሳሌ መምህሩ ቢኖሩ አይሰገድም ሁላችሁ እንዳትሰግዱ ብሎ ሁሉ ሰው ካልሰገደ እናንተ ምንድን ነው ያደርጋችሁ? ቃለ መስገድ። መስገድ ከፈለጋችሁ ከሚሰገድበት ቦታ መሄድ ነው። አትጨቃጨቁ። ሰዎች ይሰገዳል አይሰገድም ብለው ከጠይቋችሁ ሂድ መምህራንን ጠይቅ በሏቸው። ለምን? በሰሙነ ሕማማት ከማንፈልጋቸው ነገሮች አንዱ ጭቅጭቅ ነው። ለምን ይባል? ተጨቃጭቀ ብትሰግደው ምን ያደርግልሃል? እዛ ደብረ የማይሰገድ ከሆነ በቃ ጸሎትን ስታደርግ እግዚአብሔርን ስትለምን ዋል። የዚህን ቀን ሳሰግድ ዋልክ ብሎ እግዚአብሔር ይጣልሃል? እያችሁ በቃ ግድ መስገድ ከፈለግ ከሚሰገድበት ደብር ሂድ። ስለዚህ ያለበት ደብር ላይ የማይሰገድ ከሆነ በቃ አይሰገድም መተው። ግን አስተምሮ አልኳችሁ በሰሙነ ሕማማት የሚከበር በዓል ስለሌለ ከሰሙነ ሕማማት በላይ የሆነ በዓል ስለሌለ አስተምሯችን ይሰገዳል ነው። ለሁሉም ያን ቀን ጌታችን ዓለምን የፈጠረበት እግዚአብሔር ጥንተ ፍጥረት ይባላል። ሁለተኛ ሐዲስ ተፈጥሮ ይባላል፣ ሰው የሆነበት። እንደገና ደግሞ ጥንተ ትንሣኤው ነው፣ ሞትን ድል አድርጎ የተነሳበት ዳግመኛ የሚመጣበት ቀን ነው። የሐዋርያዊ ቅዱስ ጳውሎስ ዓመታዊ በዓሉ ነው። በ30 ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ሶምሶን ራእይታዊ፣ አባ ዮሐንስ ኢትዮጵያዊ አክሱሙ ድርሳነ መልክዓ ሚካኤልን የጻፈው እና ቅዱስ ያዕቆብ ዘግሙድ ዓመታዊ በዓላቸው ነው። ከ29 ጀምራችሁ ከፍጥረት ጀምራችሁ የቆጠራችሁ መሄድ ነው። እንግዲህ 29 የምን ፍጥረት ይባላል? የእሑድ ፍጥረት አይደል? በ30 የሰኞ ያላችሁ መሄድ ነው። ስለዚህ ሚያዝያ 1 ቀን ቅዱስ አሮን እና አባ ስልዋኖስ፣ ሚያዝያ 2 ቀን ቅዱስ ክርስቶፎሮስ ሰማዕት፣ አባ ስምዖን ዘሀገረ ሀሊባ፣ ሌሎችም ቅዱሳን አሉ። ሚያዝያ 3 ቅዱስ መርቄ፣ አባ ሚካኤል፣ አባ ዮሐንስ ዓመታዊ በዓላቸው ነው። ሚያዝያ 4 ቅዱሳን ሰማዕታት አሉ። ግን በጥንተ ተፈጥሮ የአዳምና የሔዋን ተፈጥሮ ያን ቀን ነው። የአብርሃ ወአጽብሃ ዓመታዊ በዓላቸው ነው። እናታችን ፍቅርተ ክርስቶስ ጽንሰቷ ነው የዚያን ቀን። አባ ይስሐቅ የእስናው ሰማዕትነቱ ነው የዚያን ቀን። በ5 ቅዱስ ሕዝቅኤል ነቢዩ ዓመታዊ ዕረፍት በዓሉ ነው። ታላቁ ሊቅ ቅዱስ ያሬድ ካህን ልደቱ ነው። ሚያዝያ 5 ቀን ደህና ዋላችሁ። ሚያዝያ 5 ቀን ሚያዝያ 6 ቀን በጣም ብዙ በዓል ነው ያለ። ከሁሉ ግን አዳሙ ሔዋን ዕረፍታቸው ነው። ኖህ ልደቱ ነው። ታላቅ ነቢይ የእስራኤል ንጉሥ ቅዱስ ዳዊት ልደቱ ነው። ሐዋርያ ቶማስ ዓመታዊ በዓሉ ነው። ተወዳጇ እናታችን ቅድስት ማርያም ግብፃዊትም ዕረፍቷ ነው። በ7 ታላቅ ቅዱስ የእመቤታችን አባት ኢያቄም ዕረፍቱ ነው። በ8 ሦስቱ ደናግል አጋሊዝ፣ ኢራኒና ሱስንያ ዓመታዊ በዓላቸው ነው። እነ ቅድስት ሶስና ዓመታዊ በዓላቸው ነው። በ8 አይደል ይሄን አለ ደህና ዋላችሁ። የዛሬ 2 ሳምንት ሚያዝያ 9 አይደል የሚመጣ አይደለም? የብፁዓን ጻድቃን ታላቁ ዞሲማስና አባታችን እስትንፋሰ ክርስቶስ
እና ሕፃኑ የስድሮስን አክብረን ነው የምንገናኝ። ከዚያ አስቀድሞ የትንሣኤ እኮ እግዚአብሔር ቢፈቅድ እንገናኛለን። ግን በዓል ለመቁጠር ያን ቀን ስለማይመች እነዚህን 2 ሳምንት እንደዚህ ያነሳውላችሁ። አሁን ትምህርታችን በአጭር ጥቅልል እናደርገው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኢየሩሳሌም ምንድን ነው የሚሰማ? ቅዱስ አትናቴዎስ ታደምጾ ለነፋስ እንበለ ርእይ ያለው ሳምንት ስንጠቅስ ማስረጃው ዛሬ እየመጣ ማለት ነው አይደለም? እሺ፣ ለሁሉም ነፋሱ ጥሩ ነፋስ አይመስልም። የነፋስ አይነት አለው። በመልካ ቆራ ምን ትላላችሁ? ነፋሰ ጤና መንፈሳዊ ሶዌ ነፍ ባውድ ይላል። ነፋሱ ጥሩ አይመስልም። በነገራችሁ ላይ ነፋስ እንደዚህ የሚነፍስ ዝናብ ለመከላከል ነው። እዚህ ጊዜ ነፋስ እንዴት ነው የሚከላከለው ካላችሁ ደመናውን ይበትነዋል። ይገባችኋል? ከኔ የተሻለ አይምሮ እንዳላችሁ አውቃለሁ፣ ግን ደክሟችሁ እንደሆነ ብዬ ነው እንጂ በእውቀት ትሻላላችሁ። እኔ እኮ እዚህ የምለፈልፍ ባለቤት ያለውን ነገር ነው እንጂ ስወርድ የለውም። ያው ነው። እንዴት ዋላችሁ? ጌታችን በሆሳዕና ዕለት ረድኤት በሚደረግበት ቸርነቱን ባደረገበት ጌትነቱን በገለጠበት ቀን ላይ የሚያስደንቀኝ ትልቁ ነገር ነው መሰላችሁ? ጌታችን የተቀመጠ በተጌጠች በቅሎ ነው? ንገሩኝ። ወርቅ ነው የተነጠፈለት? እምን ላይ ነው የተቀመጠ? አህያ ላይ ማለት ነው። ልብ በሉ። ይሄ ምን ይባላል? ገናና የሆነ ትሕትና ነው። በጣም የሚደነቅ ትሕትና ነው። ግን በትሕትና ደግሞ ምኑን ገለጠ? ክብሩን ገለጠ። ምን ሲለን ነው? ራሱን ዝቅ ዝቅ የሚያደርጉልህ ይከብራል የምትለውን እንዲገባንም ጭምር ነው። ታዲያ ኢየሩሳሌም ሲገባ ኢየሩሳሌምን ተመልክቶ አለቀሰላት ይላል። ለምን አለቀሰ ጌታችን? ለምን አለቀሰ? አባቶቻችን እንዲህ ይላሉ። የመጀመሪያው ለአጽድቆተ ትስብእት ጌታችን አለቀሰ ሲል ብታይ ምናችን ስለተዋሃደ? ስጋችን ስለተዋሃደ ነው፣ ሰው ስለሆነ። ሁለተኛ ሰው ሲሞት ብቻ ሳይሆን ሀገር ሲሞትም ይለቀሳል ሲለን ነው። ብዙ ሀገር ሲሞት እኮ አይተናል። ሮም የምትባል ገናና ግዛት ዛሬ አለች። ግሪክ የሚባል የጥንት ገናና ግዛት አለ። ፋርስ የሚባል ግዛቶች ይሞታሉ። እሱ ብቻ አይደለም፣ ዛሬ አይናችን እያየ ሀገር ብቻ አይደለም፣ ቤተክርስቲያንም እየሞተች ነው አይደል? በቁማችን ቤተክርስቲያን ስትል ስል ክርስቶስ ያደረባት ሰማያዊቷን ሳይሆን እኛ ራሳችንን ማለት ነው። እና ስለዚህ ሰው ሲሞት ብቻ አይደለም፣ ከተማ ሲጎዳ አገር ሲሞትም ማልቀስ እንዲገባ ሲያስተምረን ነው ይላል። ሶስተኛ ለምን ጌታ አለቀሰ ቢሉ ነግሯቸው አልሰማ ብለውት የሚመጣባቸውን ነገር ሲያስብ ራራና አለቀሰ። ለምን? እንዳይተዋቸው ፍርድ ግድ ያስፈልጋል፣ እንዳያጠፋቸው ደግሞ ርኅራኄ አለ። አንድም ይላሉ ምን ይላሉ አባቶቻችን? ባህሪው ያራራዋል ይላሉ። ለምን? ፍጥረቱን ነው። እንኳን የኢየሩሳሌም ጥፋት ቀን በፍርድ ቀን ምን ይላል ቅዱስ አትናቴዎስ? በኃጥአን ላይ ሲፈረድባቸው ምንድን ነው የሚለው? እስከ ሌሊሁ ፈጣሪ ያነብ በእንተ ፍጥረቱ እንተ ላኮት እዴሁ ሶበ ይሬኦሙ እንዘያውሩ ውስተ ፍኖተ ሐጉል። ወደ ገሃነም ሲገቡ ይላል ለፈጠረው ፍጥረት ጌታችን በዛን ቀን ቅዱስ አትናቴዎስ ያለቅሳል እስከ ማለት ደርሷል። ርኅራኄውን መናገር ነው። አለቀሰላት አለ። ታዲያ ስለ ኢየሩሳሌም አለቀሰላት አልገባቸው ብሎ ጌታችን እንባውን አፍሶ ከነገራቸው ከ36 ዘመን በኋላ ኢየሩሳሌም ለታሪክ በሚቀፍ ለጆሮ ደረጃ ጠፉ። ሮማውያን መጥተው ከበው እኩሉን በረሃብ በጥም ገደሉት። እኩሉ ረሃብ ጥም ሲጠናበት አንዱን እያረደ ከመብላት ደረሰ። ወላጅናት የገዛ ልጇን ቀቅላ እስከ መብላት ደረሰች። እንደዚሁ ነው ጠፉ። ነግሯቸው ነበር አልሰማ ብለው እና ያን ጊዜ ከነበረችው ኢየሩሳሌም የተሻለች ኢየሩሳሌም አይደለም ዛሬ ያለችው፣ የከፋች እንጂ። ዛሬ ሀገራችን፣ ዛሬ ቤተክርስቲያናችን ያለችበት ሁኔታ ከዛ የከፋ ነው እና በእውነቱ ለእኛ ትምህርት እንዲሆነን ነው። ምክንያቱም አንድ ነገር አስከትሏል። በማልቀሱ ሰዓት ምን አለ? ዮም ሰላምኪ ሶስት ተአምሬ። ቢገባሽ ኑሮ ሁላችን የተሰጠን እድል አለ። ብናውቀው ኑሮ እንደ ሀገር፣ እንደ ቤተክርስቲያን፣ እንደ ግለሰብን ብናውቀው የተሰጠን እድል ነበረ። ሶስት ተአምሬ ብታውቂ ብናውቅ ኑሮ ዮም ሰላምኪ
አሁን ግን አለ ከዓይኖችሽ ተሰወረ። ከዚያ በኋላ በእግዚአብሔር ስም የሚመጣ ቡሩክ ነው እስክትሉ ድረስ ከትሆኑ አታዩኝም ብሏል ጌታችን። እንደዚያ ስለሆነ አሁን የምንነጋገረው ስለ ኢየሩሳሌም አይደለም፣ ስለ ኢትዮጵያ ነው። ስለ አይሁድ አይደለም፣ ስለ ቤተ ክርስቲያን የምንነጋገረው እና እግዚአብሔር የሰጠን የንስሐ ዕድል ከዓይናችን እንዳይሰወረብን እንደው ባካችሁ እችን ሰሙነ ሕማማት እስቲ ሀገራችንን ይቅርበል። በቅዳሴ ጊዜ እንደው ከማስተዋል ጋር አይደለም እንጂ ሐውፃ ለኢየሩሳሌም ሰማያት እግዚኦ ሙሉ ስልጣናት ይላል ቅዳሴ ጊዜ ላይ። ኢየሩሳሌም ኢትዮጵያን ጎብኝልን፣ ሰላምህን ስጥልን፣ ቤተ ክርስቲያንን ጠብቅልን፣ መልካሙን ንጉሥ ጻድቁን ጳጳስ ሹምልን ብሎ መጸለይ ይገባል። ከምንም በላይ እኛን ራሳችን ከክፋት ከጥፋት ሰውሮ በጎ ከመስራት እንዲያደርሰን ልንለምነው ይገባል እና አለቀሰላት ለምን አላለቀሰባት ለምን አይለም ቢሉ ርኅራኄውን ሲያይ ነው እንጂ አለቀሰባት ባለ ለምን ግዙ የሚለው በከየላቴ አይደለም። ምንድነው የሚለው? በከለላ ያለ በእርሷ ላይ አለቀሰን የሚለው በቀጥታ ተርጎመው ከተባለ ግን አለቀሰላት ተብሎ የተረጎመበት ምክንያት ምንድን ነው? በቃ ሊያድናት መጥቶ እምቢ ስላለች አቅቶት ሳይሆን አምላክ ነው እምቢ ያሉ መዳን አንፈልግም አሉ። እንደ ደረቅ ሰው እምቢ አሉ። እንጥፋ አሉ አይሁድ። ዛሬም እንደዛ ሆነናል። ከላይ እስከታች ተያይዘን እንጥፋ ባዮች ሆነናል እና ከጥፋት ከክፋት መድኃኔዓለም ይሰውረን። ሰሙነ ሕማማትን የተባረከ ያድርግልን። ካህናት የሚሏትን ቃል እኛ በራሳችን ልብ እንበላት። እንበለ ደዌ ወሕማም ይላሉ አይደለም? ነናዋላችሁ ደዌና ሕማም ምንድነው ልዩነታቸው ከተባለ ሕማም የማያስተኛው ደዌ አልጋ ቁራኛ የሚያደርገው። እንበለ ጻማ ወድካም ድካም የዕለት ጻማ ሰውነት የሚያስጨንቅ ለደዌ የሚዳርግ አመከመዮም ያብጽሐነ በጥቅሉ እኮ አለ ያብጽሐኒ ወያብጽሕክሙ ይላሉ። እሱም ያስኬዳል። አንድ ለትንሣኤው ዋናው ግን ለከርሞ ያድርሰን ብለው ይላሉና አደራ የእግዚአብሔርን ቸርነት የመድኃኔዓለምን ሕማማት እያሰብነ ለሀገር ለቤተክርስቲያን የምንጸልይበት የሆነልን ብርሃነ ትንሣኤውን ይግለጥልን። አዳራሹ ለምትፈልጉት ዝግጁ ነው። መታችሁ እዚህ ውስጥ ለማትገቡ መስገድ ትችላላችሁ። ከእሁድ ማታ ጀምሮ ያለው ምህላ ዳዊት ነው፣ ዳሴ ማርያም ነው የሚደረሰው። እንደ ወትሮ ዳዊት የዕለት ዳሴ ማርያምና የዕለት ዳዊት ነው የሚደረሰው። መደበኛ መሐረና አቡን እኛ በዚያው ባለንበት በድጋም እናደርሰዋለን። አይታጎልም። ስለማይታጎል በለሆሳስ እናደርሰዋለን። መሐረና አቡን ከነግዚኦታው በለሆሳስ እናደርሰዋለን በዚያ በስፍራችን። እናንተ ግን ዳዊቱን ዳሴ ማርያሙን ሰዓት ቆርጣችሁ ተናገሩ። ስንት? 10 ተኩል 10 ይሁን 10 ተኩል ይሁንና የመጀመሪያው ቀን ከዚያ በኋላ የሚቀጥለውን ቀን እዚያው ላይ ተነጋገሩ። ሰዓቱን አይታችሁ መጠናችሁ ማለት ነው። ስለዚህ እሱ እንድታደርጉ ነው። ሌሎች መልእክቶችን ከጸሎት በኋላ የምነግራችሁ ይሆናል። ቸሩ መድኃኔዓለም አምላካችን የሰማነውን በዝን ልቦናችን ያሳድርልን። ለምስጋና እንነሳ። ስመከ እቀበነ ውሉደከ ወእዝረነ በኃይለ መላእክትከ ወእጥረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ በዘመስቀልከ ቤዝወነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡላን ሳእልከ መሐርኪያነ ዘፈጠርከ ስራየ ኃጢአተ ሕዝብከ ወመሐር ተግባርከ እግዚኦ
አጥብሃነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረድአነ ወትረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ናጽሪ ኀቤነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘን መዓልተ ምስሌነ ወሌሊተ መይቀሌነ አንተ እግዚኦ ኢትርሐቅ እምኔነ ሀሉ ምስሌነ ረዳየ ኩነነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ናጽሪ ኀቤነ ሰላመ ወልድኪ ሀሉ ምስሌነ ኢትግድፈነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩልና በኪዳንከ ተማኅፀን አብየ እግዚእ አበኩልና በኪዳንከ ተማኅፀን ዕፀ መስቀል ሞገሰ ኩልና በኪዳንኪ ተማኅፀን ወላዲተ አምላክ እመኩን ሱባኤያችንን በሰላም አስፈጽሞ ለሕይወት በሰላም ለብርሃነ ትንሣኤው ያብቃን። ሀገራችን ኢትዮጵያን ጽኑ ሰላም ያደርግልን። ሰላም የዋለ አምላክ ሰላም ሌሊት ያሳድረን። በዚህ ጉባኤ ከዚህም ሆነው በውጭም በቅርበው ሆነው የሚማጸኑትን ሁሉ የቅዱሳን በረከት በያሉበት ይጠብቅልን። የእግዚአብሔር ቸርነት አይለየን። ጉባኤያችንን ዝክረ ቅዱሳንን መምህራችን ገብረ መድኅንን እንዲሁም መላውን አገራችን ኢትዮጵያን በጽኑ በሰላም የቅዱሳን መላእክት አማላጅነት፣ ጠባቂነት፣ የጻድቃን ተራዳኢነት፣ የንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን አማላጅነት ሳይለየን በሰላም እንድንኖር ይፍቀድልን። አባታችን ሆይ ብለን እናመስግን። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ከማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ኃጢአታችንን
ይፍታ ወይሄድ ያንጽዋ ያስተስር እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ዘሰራይ ኃጢአተ ዓለም እስራኤል ከመ ኃጢአተ ዘገበርክሙ ነፍስክሙ እስከዚህ አበውየ ካህናት ወአኀዊነ ዲያቆናት አግብርቱ አእማት በበስምክሙ ኩኑ ፍቱሐነ ወንጹሐነ ረሴኒ ረሰይክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበለ 12 ጊዜ በዛለፈ ስርየት ወበዘይመጽእ ቅበት ኩኑ ፍቱሐነ ወንጹሐነ እምኃጢአት ከማሁ በእንተ እግዝእትነ ማርያም እንበል 12 ጊዜ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም ኦ እግዚእየ ኢየሱስ ክርስቶስ ሠራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን፣ እግዚአብሔር ይስጥልን። ኧረ በሞቴ ቃለ ሕይወት ያሰማልን፣ ተስፋውን መንግሥቱን ርስቱን ያውርስልን፣ በእድሜ በጤና ይጠብቅልን። አጭር መልእክቶችን ላድርስ። ያው ልብ ብላችሁ አድምጡ። መጀመሪያ ይሄኛውን ላስቀድም። መና ያረጋንና የሕሙማን መርጃ መንከባከቢያ ማዕከል ታውቁታላችሁ? ተናገሩ። መልካም። ሁለት ነገር ነው። እኔ መጀመሪያ ይሄንን መልእክቱን መጀመሪያ ላቆየውና መጀመሪያ ነገር ስትችሉ በገንዘብ በቁሳቁስ ከዚህ በፊት ካለን ብናካፍል ነግሬያችኋለሁ። ስትችሉ በገንዘብ በቁሳቁስ አንድ ነገር ልብ በሉ። እነዚህ ወንድሞቻችን እየሰሩ ያሉ ቤተ ክርስቲያን ልትሰራ የሚገባ ስራ ነው። የኔታ ማስታወሻ ልስጠውት። ቤተክርስቲያን ውስጥ ሙዳየ ምጽዋት አለ አይደለም? እሱ ለካህን ደሞዝ መስጠት በጣም ነውር ነው። ቤተክርስቲያን ሙዳየ ምጽዋት ምክንያት ካህኑንም መስደብ ነው። አስራት ነው እንጂ ምጽዋት ካህን እኮ መናቅ ነው። ካህንን ከሙዳየ ምጽዋት ቤተክርስቲያን ሙዳየ ምጽዋትን የምታደርገው ነው። ፍትሐ ነገሥት ላይ ተመልከቱት። በእንተ አስራት ወምጽዋት ላይ እኩሉ ለካህናት ተደርጎ የተረፈው ለቸገራቸው ክርስቲያኖች ነው። ከዚያ ከተረፈ ደግሞ ለማያምኑትም ይሰጣል። ይህን ማወቅ አለባችሁ። ስለዚህ ከገንዘባችሁም ከንብረታችሁም የቻልነውን ያክል እንሞክር። ቢያቅት ግን ከጉልበት ወስዶ ማገዝ ይፈልጋል። አሁን እነሱ ይዘውት የመጡት ነገር ምንድነው? ቆዳ ማሰባሰብ ድጋፍ እና እንዲተባበርልን እንድታስተባበሩልን የሚለው ዝርዝር ጽሑፍ አለው። ከታች ለአንድ ሰው ፈገግታ ምክንያት ይሁኑ ይላል። እሱ ይበቃናል። ምን እናድርግ? እንዴት ዋላችሁ? ቀላሉ ነገር እዚህ ያለን መስማማት አንችልም። ከእኛን ጀምረችም ብዙዎቻችን እየቤታችን በግ መታረዱ አይቀርም ወይ ፍየል አይደል? ይኸው ፈቃደኞች ናችሁ? ከቻልን በአካባቢያችን ያለውን ሰው በሙሉ አስተባብረን፣ ካልቻለን ቢያንስ ግን በየቤታችን የሚታረደውን ምናልባት ከኛ የበላይ ኑሮ በጣም እምቢ ብሎ ካስቸግረን ከአቅም በላይ ከሆነ እሱ ምንም ማድረግ አይቻልም። ከቻልን ግን እንደሱ እናድርግ። አንተ በግ አታርድም? ትሰጣለህ። ሀብታም አይደለህ። እናንተ አይታረድም? ተረደን ትሰጣለህ። ደግሞ 2-3 ነው እናንተ የሚታረድ። ገብቷችኋል? እንዴት ዋላችሁ? ከቻላችሁ የብዙ ሰው አስተባብራችሁ ቢቀር ግን የየራሳችን እንድንሰጥ ነው እና አደራ እንደው ይሄን። ከዚያ ውጭ የጉባኤው መልእክት አለ ባጭር። የነዳያንን የዚህ ወይም ሊለምኑ ያፈሩ ወገኖቻችን ማግደፊያ ምዝገባው ቀን ቅዳሜና ወደ ማለት ወዲያኛው ነው የሆኑ ነው። በጣም ጎተታችሁት። ተው ደግሞ ምንድን ነው የትራራ በላይ ሌ ዘለከ መልክና ይላል አንድ መጽሐፍ ላይ። ጌትነቱን በመጠን አድርጉት እንጂ እስከ ማክሰኞ ወይ እስከ ረቡዕ ይሁን እንጂ ከዛ ከሞላ ማለት ነው። ሰው ነው መጥቶ ማስቸገሩን አይተዋችሁ፣ የታወቀ ነገር ነው እኮ። ስለዚህ እስከ ማክሰኞ በቃ እንዳለጋፋችሁ እስከ ማክሰኞ። ደግሞ ምንጊዜም ማይክና ገንዘብ ያዛል አይደል? ባሊዝም አዛለሁ። እሱ እንኳን ችግር የለውም። ኋላ ሳንቲሙም እኮ ታውቀዋለህ። ለምን እኮ የምታመጣው እዚህ አይደርስም እናውቀዋለን። ኋላ ና እስቲ ጨምር ሙላ ነበር። ስለዚህ እስከ ማክሰኞ ቅዳሜና እሑድ ብትሉ ዛሬ ያልሰማ ሰው ይኖራል። እዚህ ዛሬ ለምሳሌ አልችል ብሎ የቀረ ሰው ይኖራል። ሰው ነገና ከነገ ወዲያ መሆኑን በምን ያውቃል? ስለዚህ እስከ ማክሰኞ 4 ቀን አላችሁ። ይሄ ለምንድን ነው? ለማስመዝገብ በአካባቢያችሁ ሊለምኑ ያፈሩ የሚል ቁጥር ግን አልጻፍክም። እስከ ስንት ነው ገደቡ አንድ ሰው ማስመዝገብ የሚችለው? እስከ 2 ሰው ብቻ። ሪዘርቭ ነው አንዱ ወይስ መደበኛ 2 ሰው? 2 ሰው። እሺ 2 ሰው ነው ማስመዝገብ የምትችሉ በሰፈራችሁ ያላችሁ። አንዱነት ማወቅ አለባችሁ። ቁጭ ብለው የሚለምኑትን አይደለም።
ለነሱ አይደለም። ለነሱ ሌላ የሚዘጋጅላቸው ይኖራል፣ የሚያዘጋጅላቸው አለ። ይሄ ኖርማል ራሳቸውን ጠብቀው በራሳቸው የሚኖሩ ግን ምንም የሌላቸው ታውቆ ይል በየዓመቱ እነሱን ነው። ሁለተኛ ነገር ደግሞ ማለት ነው ስትሰጧቸው ማንም ሰው እንዳይ አደራ። ምክንያቱም ለብጫቂ ስጋ ተብሎ ክብራቸውን መንካት አይገባም። ገብታችኋል? ስለዚህ በስውር ነው መስጠት ያለ፣ በአደባባይ እያሳያችሁ አታደርጉት። ይህንን ነው የምንፈልገው እኛ፣ ይህንን አደራ እንላለን። ስለዚህ 2 ሰው ነው ታስመዘግቡት። አዎ እስከ 1 ሰዓት፣ ያ ማለት የትንሣኤ ቀን ማለት ነው። የትንሣኤ ዕለት እሁድ እስከ ጠዋት 1 ሰዓት ነው። እስከዛ ሰዓት ካለመጣችሁ ሪዘርቭ ስለሚኖሩ ለእነሱ ይሰጥባችኋል ነው። ምክንያቱም እናመጣላችኋለን ብላችሁ እግዚአብሔር ያዝንባችኋል። ለሁሉም ከነዚያ ቀናት በኋላ ከማክሰኞ በኋላ ለማስመዝገብ እንዳትመጡ ነው። ማግደፊያ ገንዘብ መሰብሰቢያ ወረቀት የወሰዳችሁ ግን እስከ ቅዳም ስዑር ጧት ድረስ መመለስ አለባችሁ። 10 ብርም አገኙ 5 ብርም አገኙ ምንም ካላገኛችሁም ምንም እንኳ ባዶን አትመጡም፣ የራሳችሁን ማምጣት አለባችሁ። ስለዚህ እስከ ቅዳሜ ጠዋት እንድታመጡ ነው። በተረፈ ሊቃውንት ምሳ አሁን የሆሳዕና የመጨረሻው ዝግጅት የሁሉም የወንጌላውያን 4ቱም ናችሁ የምታገለግሉት፣ 4ቱም ወንጌላውያን ስር ያላችሁ ሁላችሁም ነው የሆሳዕና ዝግጅት ላይ ከቅዳሜ 7 ሰዓት ጀምሮ። ፍትሐ ነገሥት ነገ ቅዳሜ ይኖራል፣ የቅዳም ስዑር ግን አይኖርም። ስለዚህ ነገ ቅዳሜ 10 ሰዓት ምን ላይ ይጀምራል? 11 ሰዓት ላይ ፍትሐ ነገሥት ተከታዩ ክፍል የሚቀርብ ይሆናል በመምህሩ ማለት ነው። እነዚህን ለመናገር ነው። በቸር አስጀምሮ በቸር አስፈጽመን ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ብርሃነ ትንሣኤውን ይግለጥልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘ ኃይል አሜን።